ጌታዬና አምላክ ያዳምጭ ጌታዬና እና ሚል መሃል ላይ አለ ኤንድ ኦኬ ካይ ሚል አያያዥ ነገር አለ በመሃል ላይ ጌታዬ እና አምላኬ እና የሚለው መነጠያ ነው። እሺ ማንን ነው አያያዥ ነው ያለው? ካይ አታውቂም ይሄንን? ጌታዬና አምላኬ ጌታ የተባለው ኢየሱስ ነው። ማንን እያለ ነው ያለው እኮ? ማንን እያየው ነው ይሄንን ያለው? እያየው ነው ይላል አይደል? አየውና እያየው እያዋራው ነበር ክርስቶስ። ሰላም አለይኩም። አንዴ ዩቲ እዚህ ጋር ጣልቃ ዩቲ ኦኬ ሜሮን ወይ እሺ ቀጥሎ እንደው የጠየቀችሽ ቶማስ ያለውን ሳይሆን እየሰማችሁ ነው። እኔ ወደ ቶማስ አትወስጃት። ለምንድን ነው ወደ ቶማስ የምትወስጃት? የጠየቀችሽ ስለ ሴቷና ስለ ኢየሱስ ነው። እነዚህ ሴቶች ኢየሱስን የሚያገለግሉት ሴቶች አምላክ መሆኑን ያውቃሉ ወይም አያውቁም ነው እንጂ ወደ ቶማስ አትወስጃት። ወደ ቶማስ መሄድ ካስፈለገ ይሄኛው ይመለስና ወደ ቶማስ ትሄጃለሽ። እሺ ችግር የለውም። ማልታም ላይ ብቆይ ራሱ የእግዚአብሔር ልጅ ብለዋለች። የእግዚአብሔር ልጅ ደግሞ ያውቃሉ ምን ማለት እንደሆነ እሱ ላይ ፎከስ አድርጉ። በቃ እንደሆነ ያውቃሉ። እሺ እሱ ላይ ፎከስ አድርጉ። የአብ ልጅ ማለት ነው። እኔ ምን ብዬሻለሁ? የእግዚአብሔር ልጅ ብለዋለች ያላለችው ጥያቄ አይደለም። አንቺ ማርታ አምላክነቱን ታውቅ ነበር ማለት አትችይ። አታቋጭ ባይዘው ያቋረጥሽ ነው። እሺ ይቅርታ ባይዘው ያቋረጥሽ ነው። እሺ የእግዚአብሔር ልጅ ነው አይደለም? የእግዚአብሔር ልጅ ምንድነው ወደሚለው እንመጣለን። ማርታ አምላኬ ብለዋል ስትይ ቃል በቃል አምጪ አልኩሽ። ኦኬ አሁን አንቺ ማስረጃሽ ብቻ ማምጣት ያለብሽ። የእግዚአብሔር ልጅ እስራኤላውያን የእግዚአብሔር ልጅ ተብሏል ይሻል። ይሄው የእግዚአብሔር ልጅ ምንድነው? ሌሎች ጋር ቀጥይ በቃ ሻንዲ ስራ መጣብ ችግር የለም። የእግዚአብሔር ልጅ ምን ማለት እንደሆነ ታውቃለች፣ እናውቃለን ሁላችንም። ማንም ሰው ይሄ ታይትል እንደማይሰጠው በሲንጉላር የመጣ ለኢየሱስ ክርስቶስ ብቻ ነው። ብሉይ ኪዳንም ላይ አዲስ ኪዳንም ላይ ስንሄድ እንዲህ አይነት ሬፈረንስ ለሰው ሲሰጥ አላየንም። ያ ቃል ኪዳን እያወራውን አይደለ? እስራኤላውያኖች የእግዚአብሔር ልጅ ተብለዋል፣ ግን እሱ ሜታፎሪካል ነው። ኢን ሴንስ የቃል ኪዳን የኮቨነንት ልጆች ናቸው እንጂ ዳይሬክት የባህሪ ልጆች እንዳልሆኑ እናውቃለን። አውዱንም አይተን ሜሮን እዚህ ላይ ልጠይቅሽ ተመሳሳይ የሆነ ማለት ነው እንደ ባይብል ኢየሱስ አባት አለው? ፊዚካል አባት ማለት ከወንድ ዘር የባህሪ አባት አለው? የባህሪ አባት አለው? ያ እግዚአብሔር አብ ልጁ ነው፣ አባቱ ነው። የባህሪ አባት ማለት ለምሳሌ ልክ እንዳንቺ ማለት ነው። አንቺ አባትሽ የባህሪ አባትሽ ነው አይደል? እናትሽም በተመሳሳይ መልኩ የባህሪ እናትሽ ነች። እኔ አሁን የባህሪ ከአዳም ነው። ላብራራልሽ፣ ግልጽ ላድርግልሽ። የባህሪ አባት ሲባል እኔ ለምሳሌ ልጆች ለአባቶቻቸው የባህሪ ልጆች ናቸው። ልክ እንደዚሁ ቆይ አስጨርሽኝ። ልክ እንደዚሁ ባይብል ላይ እንደተቀመጠው ኢየሱስ እንካ ይሄን ይዘህ ተጫወት እና ኢየሱስ ሁላችንም ባይብል ላይ ሉቃስ ላይ እንደተጻፈው ድንግል ማርያም ያለ አባት ነው የወለደችው፣ አባት የለውም። ስለዚህ ማርያም ግን የባህሪ እናቱ ነች አይደል? የባህሪ እናቱ አይደለች? እንደዛ እንልም ነው። የባህሪ እናቱ አይደለችም? መንገድ አይደለም። የባህሪ እናቱ አይደለችም? ቆይ አታጣድፈኛ። የባህሪ ነው እግዚአብሔር ስንል አይ ማርያም ላይ አሁን ማርያም ላይ ወደ አባቱ እንመጣለን። ከተፈጥሮ ነው የባህሪ ልጅ ስንል ተፈጥሮ ነው። እሷማ እንደኛ ናት እኮ ተፈጥሮዋ የኛ የባህሪ አይደለም። ለኢየሱስ የባህሪ እናት ነች ወይስ አይደለችም ነው ጥያቄ። ያ በሰውነቱማ ነች እኮ የባህሪ በሰውነቱ የባህሪ እናቱ ነች አይደለችም ነው። ለኢየሱስ ነው ስለ ሰውነቱ ምናምን አይደለም። ስፔሲፊካል አድርጌ አልጠየኩሽም። በስጋው በመለኮቱ ምናምን ባህሪ እኮ ተፈጥሮ ነው እኮ ስለሚባለው ማንነት እኮ ታዲያ እየሰማኸኝ አይደለም? የራስህ ስለሚባለው አዳምጪኛ፣ ፖይንቱን አገኘው መጀመሪያ። እሺ አትጠይቀኝ። ስለሚባለው ማንነት መመለስ አለብኝ እኮ። ወይ ልጠይቅሽ እኮ ነው። ኢየሱስ ስለሚባለው ማንነት ድንግል ማርያም የባህሪ እናቱ ነች ወይስ አይደለችም? መልሽያ የባህሪ ልጅ ምን ማለት እንደሆነ ታውቃለህ? እስቲ አንዴ አውቃለሁኝ። ስለማውቅ እኮ ነው አብራራው። ንገረኝና ነው መጀመሪያ ምንድነው የባህሪ ልጅ? ኦኬ እሺ። አሁን ምንድነው የባህሪ ልጅ ሲባል ከአባቱ ለምሳሌ እናትና አባት አሉ፣ በባዮሎጂ ላይ እንደተቀመጠው ማለት ነው።
ልጅ አንድ ልጅ ከእናቱ እና ከአባቱ 23 ክሮሞዞሞችን ይወስድና ከዛም በኋላ በባህሪያቸው ተመሳሳይ የሆነ ምንነት ያለውን ልጅ ይወልዳሉ። ማለትም ሰው የሆነ ማለት ነው። ስለዚህ ተመሳሳይ ባህሪን ሼር የሚያደርጉ የሆነ ልጅ ሲወልዱ ይህ ምን ይባላል? ልጅ ይባላል ማለት። ለምሳሌ እንስሳን ራሱ በተመሳሳይ መልኩ ነው። ሁለቱም ተራክቦ ያደርጉና ወንድና ሴት የሆኑን ተራክቦ ያደርጉና በባህሪ ተመሳሳይ የሆነው ለምሳሌ በግን ብትወስጂ ወንድና ሴት በግ ተራክቦ ካደረጉ በኋላ በባህሪ ተመሳሳይ የሆነው በግ ነው የሚወልዱት። ልክ እንደዚህ ሆኖ የሰው ልጆችም የባህሪ ልጅ ነው ሲባል በተመሳሳይ መልኩ ነው። ከእናትና ከአባት የሚወስደው ክሮሞዞም አለ። ያን ክሮሞዞም ይወስድና በባህሪ ተመሳሳይ የሆነውን ሰው ይወለዳል ማለት። ስለዚህ በተመሳሳይ መልኩ ነው እየጠየኩሽ ያለሁት። ኢየሱስ ለእናቱ የባህሪ ልጇ ነው ወይስ አይደለም? አዎ ልክ እኮ ነው። ኢየሱስ ክርስቶስ ያው መልሽ ሁለት ባህሪ ያለው ሁለት ባህሪ ያለው። ስለዚህ በስጋው እኮ አልኩ የማርያምን ተፈጥሮ የሰው ልጅ ተፈጥሮ ስፔሲፊካል አድርጌ እየጠየኩሽ ያለሁት ኢየሱስ ስለሚባለው ማንነት የባህሪ ማለት አባት አለው እንደ ባይብል? አባቱማ እግዚአብሔር ነው። የባህሪ አባቱ እግዚአብሔር ብቻ ነው። እግዚአብሔር አብ ነው እኮ። እግዚአብሔር አብ ቅድም እንዳልኩሽ ነው የባህሪ አባት አለው እንደሰማችሁት ነው አባት አለው ብላለች። ስለዚህ በባህሪ የባህሪ አባት ካለው ቅድም ባስቀመጥነው መሰረት ስለዚህ ማርያምና ሁለቱም ተራክቦ አድርገው ነው ኢየሱስ የተገኘው። ያ ስጋን ለብሷል አይደለ? እሷም ደግሞ ስለዚህ በተራክቦ የተገኘ ነው ማለት ነው። ስለዚህ በባህሪ የሰው ልጅ ባህሪ ለብሷል ነው እንጂ የምትለው ቆይ የማርያምን ብቻ አይደለም የምትለው። ያው ሰው ስለሆነች የእሷን ባህሪ የሰው ልጅ ባህሪ እንዳለ ተላብሷል ማለት ትችላለህ። ተፈጥሮን ስለወሰደ ስለዚህ የማርያምም የባህሪ ልጇ ነው በተፈጥሮ ነው የምትለው። ቆይ በመለኮቱ አይደለም። ስለዚህ አብና ማርያም ሁለቱም ተራክቦ አድርገው ወልድ ተገኝቷል ማለት ነው። ምን አልከኝ? አብና ማርያም ሁለቱም ተራክቦ አድርገው ነው ወልድ የተገኘው። እሱን ለማወቅ ከፈለክ ያው ሉቃስ ላይ ሄደ መጀመሪያ እኮ ሲያበስራት ታያለህ። ምን አላት? መልሽልኝ። አሁን እነሱ ስለ ብስራቱ አይደለም ጥያቄ ብስራቱን አውቀዋለኝ በቃ መላኩ ተገልጾ እንዳበሰራት እሱ ግልጽ ነው። አሁን ጥያቄ እሱ ልክ ነህ። በቃ መልስ ልክ ነህ። ምክንያቱም መንፈስ ቅዱስ መጥቶ ጸለለባት አይደለ? ሲጸለለባት መንፈስ ቅዱስ ጸለለ። ተራክቦ የምትለውን ወርድ አላውቅም ምን ማለት እንደሆነ ተራክቦ ስትል እስቲ አስረዳኝ። ኦኬ ተራክቦ ማለት ስላላወቅኩት ነው። እሺ ለመጀመሪያ ጊዜ ነው የሰማሁት። እሺ ተራክቦ ማለት ግንኙነት አድርገው እንደማለት ነው። ቅድም ያብራራውልሽ። ስለዚህ የባህሪ አባት አለው የምትይው ታዲያ በምን አይነት መልኩ ነው? ምክንያቱም ባይብል ላይ እንደተቀመጠው የባህሪ አባት እንደሌለው ነው የሚናገረው። ያለ አባት ድንግል ማርያም ሰው ልጅ የሚያደርገው ወንድና ሴት አንድ ነገር አድርገው በሚፈጠረው ነገር ነው። በዛ ስላልተፈጠረ ተራክበው ልትል አትችልም። መንፈስ ቅዱስ ነው ራሱ ይሄንን ስራ መጥቶ ውስጥ አይሰራ እኮ አልኩሽ እኮ። እኔማ እኮ ግልጽ ነው እኮ። አሁን እዛ ጋር ምንድን ነው ይሄ እኮ ግልጽ ነው። ምንም ያሻማ ነገር የለውም። አንቺ እኔ እያልኩሽ ያለሁት ምንድን ነው? ስለዚህ ነጥቤን አላገኘሽውም ማለት ነው። እያልኩሽ ያለሁት የባህሪ አባት የለውም ነው። ምክንያቱም ባይብል ላይ የተቀመጠው እንደዛ ነው። ማንም ሰው ሳይነካሽ መንፈስ ቅዱስ ጸለለባት። ስለዚህ ጸለለባት ማለት ሁለቱ ግንኙነት አደረጉ ማለት ነው አይደለም? እንደዛ እኮ አይደለም። እሺ ልጅነቱ ታዲያ መንፈስ ቅዱስ ነው ማለት ነው። ውስጥ ልጁ ተጸነሰ በማን ስትል በመንፈስ ቅዱስ። ይሄ ደግሞ ማለት ነው መለኮቱን ይሰጠዋል። አውቶማቲክሊ መለኮቱን ይሰጠዋል። ምክንያቱም ዘፍጥረት 3:15 ላይ እንደተጻፈው ያለ ወንድ እንደሚመጣ ተናግሯል። ከሷ ውስጥ የሚወጣው ለእባቡ ሲነግረው ከሷ ውስጥ የሚወጣው ዘር ይላል። እሺ ወንድን አላለም። ከሱ የሚወጣው ዘር አላለም። ከሴቷ ነው ያለው። የሚወጣው ዘር ይላል። ብቻውን ነው እንግዲህ ሴቷ ዘሯ ከሴቷ ነው የሚወጣው። አባት እንደሌለው ተናገረ። ከዛ ግን በመንፈስ ቅዱስ ተጸለለ። ይሄ ጽንስ ማለት ነው። ስለዚህ ጸለለ ማለት ነው በቃ ኦቨርሻዶ አደረጋት። በቃ ያንን መጥቶ ወንድ ልጅ አላቅም ማለች። ስለዚህ መጥቶ በተአምር አዶነ መንፈስ ቅዱስ እንዴት አድርጎ እንግዲህ ጽንሱን እንደሰራው እዛ ቦታ ላይ ስላልነበርኩ አልናገርም።
ሰራው ማለት ነው። ይሄንን ነገር ስራው ተሰራ። ስለዚህ እንዲፈጠር ተደረገ በመንፈስ ቅዱስ። ቀጥታ ግንኙነት ያለው ከመንፈስ ቅዱስ ጋር ነው ማለት ነው። በማርያምና በመንፈስ ቅዱስ ሰው ጓዳ ውስጥ ከተትከኝ እኮ አይዞሽ። አይ የሌላውን ነገር እንትን ለማለት ስለሞከርሽ ግልጽ ነው። ሉቃስ ላይ ሄደ ያው የባህሪ አባት የለውም። ጀስት ባይብል ላይ እኮ ቃል በቃል ተናግረዋል አይደል? እንደዛ የምወደው ልጄ እርሱ ነው እሱን ስሙት ብሎ እኮ እግዚአብሔር አብ እኮ በጥምቀቱ ቀን ተናግሯል። ሲጠመቅ የምወደው ልጄ እርሱ ነው። እሺ አሁን ኦኬ፣ እንደዛ ከሆነ ጀስት መጀመሪያ ላይ አንድ ነገር እናስቀምጥ። ምንድነው ማርያም ያለ ወንድ ነው የወለደችው አይደል? ይሄን እንስማማ አይደል? አረጋግጥልኛ። ያለ ወንድ አይደል የወለደችው? አዎ። ስለዚህ ያለ አባት ነው የወለደችው ማለት ነው። ስለዚህ አባት የለውም፣ እናት ብቻ ነው ያለው እንደ ባይብል አስተምሮ መሰረት ማለት ነው። ስለዚህ ልጅ ተብሏል፣ ግን የአብ ልጅ ተብሏል ማለት ነው። የእግዚአብሔር ልጅ ተብሏል። ወደዛ እንመጣለን። መጀመሪያ ያለው ነገር ጨርሰናል። ስለዚህ ልጅ ሲባል ምን ለማለት ተፈልጎ ነው? እሱን እስቲ መረዳትሽን አስቀምጪና ኢንሻአላህ እንመልከተው ባይብል ላይ ያለው ልጅ የተባለበትን ሴንስ ማለት ነው። አዎ ልጅ የተባለበትን ሴንስ ለመረዳት መጀመሪያ ለምን መጣ እነ ፈርስት ፕሌስ እሱ እንደኛ ነው ወይ የሚለውን ነገር ማወቅ አለብን። እርሱ ማለት ነው ሰዎችን ለማዳን ስለፈለገ ፈጣሪ ከብሉይ ኪዳን ጀምሮ የገባውን ቃል ኪዳን ሊፈጽም ሲል እንደ ሰው ሆኖ በሰው ልጅ አድሮ መጣ ነው የምንለው። እዛ ጋር ራሱ ምንድነው የገባው ቃል ኪዳን? የገባው ቃል ኪዳን ምንድነው? መቶ ኦኬ አመጣልሃለሁ። ኢሳይያስ 40 ላይ ይናገራል እንደሚመጣ ይሄ ሰው እንደሚመጣ መምጣቱ እኮ ችግር የለውም። ብዙ ቦታ መሲሁ እንደሚመጣ የሚመጣው ደግሞ አምላክ እንደሆነ ብሉይ ኪዳን ላይ የተነገረን እንጂ ማርያም ጋር ሲጸነስ አይደለም የተነገረን። የሚመጣው አምላክ ነው ተብሏል። አዎ የሚመጣው አምላክ ነው ተብሏል። ጥሩ እሺ፣ አሁን ከቶፒኬሽን እንመጣበታለን። አሁን ወደ ልጅነቱ ተመልሽልኝ፣ ወደ ልጅነቱ መልሽልኝ። እሺ ስለዚህ ማለት ነው ወደ ቶፒኩ ስመለስልህ መጀመሪያ እንደኛ መፈጠር ያለበት ሰው ሳይሆን የተፈጠረው አሁን እኔ እናንተ እንደምንወለደው there is a purpose ፐርፐዙ ደግሞ እግዚአብሔር አብ አቀደ ሰዎችን ሊያድን ሂዩማኒቲን ሴቭ ሊያደርግ አሰበ። ስለዚህ ምን አደረገ? ራሱ መጣ ማለት ነው። ህዝቡን ሊያድን ራሱ መጣ፣ ተገለጠ። ስለዚህ እንዴት ነው ማድረግ ያለበት? ቆይ እግዚአብሔር ነው የመጣው። ልንገርህ አንዴ ልጨርስ። ወልድ ነው የመጣው እናውቃለን። እግዚአብሔር ደግሞ አንድ ነው፣ በሶስት አካል የተገለጠ አይደለ? ስለዚህ ሲመጣ ስጋ መልበስ አለበት። እሺ ምን ማድረግ አለበት? እኛን ሆኖ መምጣት ከፈለገ ስለ ልጅነቱ ነው እየጠየኩሽ ያሉት። በነገራችን ላይ ስለ እኮ እየመጣውልህ ነው። እኛን ሆኖ መገለጥ ነበረበት ነው። አይ እኛን ሆኖ መገለጥ ነበረበት። ለምን? ከድሮ ጀምሮ አሁን እኮ ከዚህ ጋር የሚያገናኘው ነገር የለውም። አሁን ምንድነው ማድረግ ያለብሽ? ልጁ እኮ ኦልሬዲ ተወልዷል እኮ በቃ ተስማምተናል። ልጁ መወለዱን ተስማምተናል። ምንም እንትን በማይል ማለት ምንድነው ያለ አባት ከእናት ብቻ ተወልዷል። ኢስሐቅ ልታወራ ነው? አይ ልታወራ ነው? ኸይር እሺ። ስለዚህ ልጁ መወለዱ ኦልሬዲ አግሪመንት አድርገናል፣ ተስማምተናል። ስለዚህ ለመጣ ምናምን የሚለውን ነገር ሳይሆን ልጅ የተባለበትን ሴንስ ነው። የአምላክ ልጅ የተባለበትን ሴንስ ነው። ልጁ ኦልሬዲ ስለተወለደ ወደዛ ባንገባ የተሻለ ነው፣ ጊዜ ከመግደል አንጻር ማለት ነው። ምክንያቱም ተስማምተን የመጣንበት ነጥብ ነው። ያለ አባት እንደተወለደ ከድንግል ማርያም ብቻ እንደተወለደ ተስማምተናል። አሁን የአምላክ ልጅ ተብሏል። የአምላክ ልጅ ሲባል በምን አይነት ፐርፐዝ ነው ጥያቄ? አጭሩ መልስ በመንፈስ ቅዱስ ስለተጸለለ በወንድ ዘር ስላልመጣ። ሁለተኛው ነገር ደግሞ ዘፍጥረት 3 ላይ እባቡ ሲረገም የነገረው ነገር አለ። ከሴት ሴት የሚወጣው ዘር ይረግጣል ይላልና ስለዚህ ማለት ነው እሱም ትንቢት ተፈጸመ ማለት ነው። ስለዚህ ምን ለማለት ፈልጌ ነው? እንደዛ የሚል ነገር የለም በነገራችን የሌለ ነገር መጽሐፍ ቅዱስ ኧረ 3:15 ላይ ዘፍጥረት 3:15 ላይ ይናገራል። ከሴቲቱ የሚወጣው ዘር ብሎ ይነግረዋል። ከየትኛው ሴቲቱ? እባቡን እንደሚያሸንፈው ይናገራል። መጨረሻ እሱ ከሷ የሚወጣው ዘር ማለት ነው። ከማን? ከሴቲቱ አለ። ከሴቲቱ ማለት ኦኬ ሲረገሙ እዛ ጋር ሔዋንም አዳምም ከተረገሙ በኋላ እባቡን ምን አለው ይላል? ከሴቲቱ ነው ጥያቄው። ከሷና ከሔዋን አይደለች የመጀመሪያ ሴት ከሷ ዘር። ስለዚህ ከሔዋን የሚወጣ እሺ፣
ከሔዋን የሚወጣው ዘር ከማለት አሁን የምትወልድ እዛ የወለደችውን ታይም ሳይሆን ከሷ የሚወጣው ፕሮሚስ ነው የተደረገው። ከሴቱ የሚወጣው ለማን ነው የሚረግጠው? ለማን ነው የሚረግጠው? ሰይጣንና መንግስቱን ወሰደባቸው እኮ። እነሱ እኮ ኃጢአትን ሲሰሩ በዛ ጊዜ እኮ ሰይጣን እኮ አሸነፋቸው አይደል እንዴ? አሁን እሺ ከቶፒክ ያስወጣሽ እሱ ከቶፒኩ ይወጣል። ሌላ ትልቅ ዲስከሽን ውስጥ አንገባ። ሰይጣን ስለረገጠ ነው ልጅ የተባለው አይደለም። መንፈስ ቅዱስ ስለጸለለባት አልኩኝ። ምክንያቱም ዳርስ ሚራክል ምን ይላል መሰለኝ? ቆይ እንደውም አነብልሃለሁ። የእግዚአብሔር ልጅ የተባለው ለምን እንደሆነ ራሱ ጥቅሱ ራሱ ይነግርሃል። እኔ ሳላስረዳ ላንብበው አንድ ጊዜ። እሺ ብራዘር አንዴ የቱ ጋር ራሱ ለምን የእግዚአብሔር ልጅ እንደተባለ ይነግርሃል። እና ምን ይላል? ማርያምን መልአኩን ሉቃስ 1 ከ34 እስከ 35 ማርያምን መልአኩን ወንድ ስለማላቅ እንዴት ይሆናል አለችው። መልአኩን መልሶ እንዲህ አላት፣ መንፈስ ቅዱስ በአንቺ ላይ ይመጣል፣ የልዑልም ኃይል ይጸልልልሻል። ስለዚህ ምን ስለሆነ መንፈስ ቅዱስ በአንቺ ላይ ስለሚመጣ የልዑልም ላይ ስለሚጸልልብሽ፣ ስለዚህ ደግሞ ከአንቺ የሚወለደው ይላል። እዚህ ጋር መለኮትነቱ የመጣው በዚህ ምክንያት ነው። ከአንቺ የሚወለደው ቅዱስ የእግዚአብሔር ልጅ ይባላል አላት። በቃ አለቀ። መልሼ የለም አንድ ሳቢር ፕሊዝ 138 ሰው አለ። ፕሊዝ ላይክ ለምትጠየቂው ጥያቄ ፎከስ አድርገሽ ጥያቄው ላይ ኢንጌጅ ለማድረግ ሞክሪ። እየሄድሽበት ያለሽው ከታች ያለ ሰው ሁሉ በቃ ምንም ሰው እየተማራል። የሚጠይቅሽ ነገር ሌላ ነው፣ የምትመልሽበት ነገር ሌላ ነው። ወደ እባቡ ለምን እንደሄድሽ ራሱ የሚገባን ነገር የለም። ከዘርሽ ይወለዳል የተባለ እባብ ይረግጣል የተባለው ምንም የሚያገናኘው ነገር የለም። ጅስ ነቲንግ። እሱ የሚጠይቅሽ ጥያቄ ወልድ ተወልደዋል አልተወለደም አላለችም። ወልድ የአብ ልጅ ነው ስትይ የባህሪ ልጅ ነው ከሆነ የምትዩ በምን አይነት መንገድ ነው የባህሪ ልጅ የምትዩ? ምክንያቱም 3 አይነት ልጅ ነው ያለው። አንደኛ ሜታፎሪካሊ ልጅ አለ፣ ሁለተኛ ባዮሎጂካሊ ልጅ አለ፣ ሶስተኛ ደግሞ የማደጎ ልጅ አለ። ከነዛ ውጭ ነው ብለሽ ደግሞ የምታሚ ከሆነ ኢየሱስን ወይም ወልድ የአብ ነው ልጅ ስትይ ሪፈር የሚያደርግልሽ ባይብል ቨርስ ስጪና ለምንድን ነው የባህሪ ልጅ ነው የምትዩ? ኦሪት ዘፍጥረት ለባቡ ምናምን ምንም የሚያገናኘው ነገር የለም። ስለዚህ ይቅርታ እዛ እንዳልከው መሄድ አልነበረብኝም። ይቅርታ ልክ ነህ። እሱን ከቻርግ ያለው ራሴን ምክንያቱም ቅድም ጀምሮ በመንፈስ ቅዱስ ነው ስለው ስላልተቀበለ ነው። በቃ አንዴ ሄደበት አንቺ አስቀምጠሻል መልከታሽን። ቶፒክ ሺፍት ለማድረግ በመንፈስ ቅዱስ ስለተወለደ ነው። እሺ እንደዚህ አታድርጊ። ከቶፒኩ ጋር ጀስት ስፔሲፊካል አድርጊ። እሺ ሳቢሮ አሁን የሰጠው ጥቅስ ሉቃስ 1 ከ34 እስከ 35 መንፈስ ቅዱስ ነው። እሺ ምን አለ? ቁጥር 31 ላይ እነሆ ትጸንሻለሽ፣ ወንድ አስምሪበት፣ ወንድ ልጅም ትወልጃለሽ፣ ስሙም ኢየሱስ ትይዋለሽ አለ። አምላክ ትወልጃለሽ የሚል ነገር የለውም። እንደምትመለከቱት ነው። ወንድ 34 ነው ያልኩት። ብራዘር አስጨርሽኛ አወራሽ አይደል? አሁን የኔ ተራ ነው። ስለዚህ ወንድ ልጅም ትወልጃለሽ፣ ስሙም ኢየሱስ ትይዋለሽ አለ። አምላክ ትወልጃለሽ፣ አምላክና ሰው የሆነን ትወልጃለሽ የሚል ነገር የለም። ከዛ በኋላ እርሱም ታላቅ ይሆናል የሉል ልጅም ይባላል አለ። አሁን እዚህ ጋር አስምሩበት። ከዚህ ጋር የተያያዘ ለምን የሉል ልጅም ይባላል አለ። ከዛም በኋላ ጌታ አምላክም የአባቱ የዳዊትን ዙፋን ይሰጠዋል አለ። ምን ይባላል? የሉል ልጅም ይባላል አለ። አሁን ይሄኛውን ላብራራልሽ። ከዛም በኋላ ለምን የአምላክ ልጅ ወይም ደግሞ ለምን የሉል ልጅ እንደተባለ እኔ ላስቀምጥልሽ። እንደ ባይብል አስተምሮ ማለት ነው። በማስረጃ ነው የማወራው። ዮሐንስ ወንጌል ምዕራፍ 10 ቁጥር 34 ላይ መጽሐፍ ሊሻር አይቻልምና እነዚያ የእግዚአብሔር ቃል የመጣላቸው አማልክት ካላቸው አለ። አማልክት ማለት ምንድን ነው? የአምላክ ብዜት ማለት። ለምሳሌ ቄስ ተብሎ ቀሳውስት እንደሚባለው ሁሉ ማለት ነው። ስለዚህ አምላክ ተብሎ አማልክት ይባላል። የአምላክ ብዜት ማለት ነው። ስለዚህ በተናጠል ምን ተብሏል? እነዚያ የእግዚአብሔር ቃል የመጣላቸው አምላክ ተብሏል። መዝሙረ ዳዊት ምዕራፍ 82 ቁጥር 6 ላይ ሁላችሁም የልዑል ልጆች ናችሁ ይላቸዋል። ሁላችሁም የልዑል ልጆች ናችሁ አለ። ተመለከታችሁ? እነማን ናቸው የልዑል ልጆች የተባሉት ማለት ነው? እዚህ ጋር ምን አለ? ሉቃስ ምዕራፍ 1 ቁጥር 32 ላይ እርሱም ታላቅ ይሆናል የልዑል ልጅም ይባላል አለ። ስለዚህ የእግዚአብሔር ቃል የመጣላቸው አምላክ ከተባሉ እነዚያ የእግዚአብሔር ቃል የመጣላቸው የልዑል ልጅ ከተባሉ ወደ ኢየሱስም የእግዚአብሔር ቃል ስለመጣ የልዑል ልጅ ይባላል፣ አምላክ ይባላል። የአምላክነቱ የጸጋ ነው። ዮሐንስ ወንጌል ምዕራፍ 17 ቁጥር 8 ላይ
ምን አለ? የሰጠኸኝን ቃል ሰጥቻቸዋለሁና አለ። የሰጠኸኝን ቃል ሰጥቻቸዋለሁና። ዮሐንስ ወንጌል ምዕራፍ 14 ቁጥር 24 ላይ ምን አለ? የምትሰሙት ቃል የላከኝ የአብ ነው እንጂ የኔ አይደለም አለ። ተመለከታችሁ? የምትሰሙት ቃል የላከኝ የአብ ነው እንጂ የኔ አይደለም አለ። ስለዚህ ወደ ኢየሱስ ምን መጥቷል? የእግዚአብሔር ቃል መጥቷል። ተመለከታችኋል? ዮሐንስ ወንጌል ምዕራፍ 12 ቁጥር 49 ላይ እኔ ከራሴ አልተናገርኩምና ነገር ግን የላከኝ አብ፣ ሰማችሁ? የላከኝ አብ እርሱ የምለውን የምናገረውን ትእዛዝ ሰጠኝ፣ ትእዛዙም የዘላለም ሕይወት እንደሆነች አውቃለሁ። ስለዚህ አብ እንደነገረኝ እንዲሁ እናገራለሁ አለ። ሌሎች በተባሉ ለምሳሌ ዘፍጥረት ምዕራፍ 15 ቁጥር 4 ላይ ወደ አብርሃም የእግዚአብሔር ቃል እንዲህ ሲል መጣ አለ። ኤርሚያስ ምዕራፍ 1 ቁጥር 2 ላይ ወደ ኤርሚያስ የእግዚአብሔር ቃል እንዲህ ሲል መጣ እያለ ይናገራል። እነዛ የእግዚአብሔር ቃል የመጣላቸው የሆኑ አካላቶች ምን ተብሏል? አምላክ ተብሏል። የልዑል ልጅ ተብሏል። የእግዚአብሔር ልጅ ተብሏል። የእግዚአብሔር ልጅ ተብሏል። ስለዚህ በዛ ሴንስ ነው እዚህ ጋር ከዛ የተለየ ነገር የለውም። ለዚህም እኮ ነው ዮሐንስ ወንጌል ምዕራፍ 10 ቁጥር 34 ላይ መጽሐፍ ሊሻር አይቻልምና እነዚያ የእግዚአብሔር ቃል የመጣላቸው አማልክት ካላቸው እግዚአብሔር የቀደሰው ወደ ምድርም የላከው ሰማችሁ አይደል? ወደ ምድርም የላከው ትሳደባለህ ትላላችሁ፣ የእግዚአብሔር ልጅ ነኝ ስላልኩኝ ትሳደባለህ ትላላችሁ አላቸው። የእግዚአብሔር ልጅ የተባለበት ለምንድን ነው? ሌሎች በተባሉበት ሴንስ ነው ማለት ነው። ከዛ የዘለለ ነገር የለውም። ቅድም ላይ ምን ብለናል? ኦልሬዲ ያስቀምጠናል። አባት የለውም ኢየሱስ ማለት ነው። ከድንግል ማርያም ነው የተወለደው ያለ አባት። ይህን ተስማምተን መተናል። ስለዚህ በዚህ ሴንት ነው አምላክ ቃሉን ወደሱ ስለላከ ቃሉ የመጣላቸው ደግሞ የእግዚአብሔር ልጅ የልዑል ልጅ ስለተባሉ በዚህ ሴንስ ነው ኢየሱስም ራሱ የእግዚአብሔር ልጅ የተባለው ነው እንጂ ጀስት ከዛ የዘለለ ነገር የለም። ያ አንደርስ ሰምቻለሁ ያልከውን ግን የሰጠውን ጥቅስ አይደለም ያነበብከው። አይ ኮንቴክስቱ ጀስት ከዛ የወጣ ነገር እኮ የለውም። ኮንቴክስቱ ራሱ ከላይ ራሱ አሁን ምን አለ መሰለሽ እኔ የሰጠውን ጥቅስ ትተህ እኮ ሌላ ጥቅስ ነው ያነበብከው። ነቲንግ ሌላ ነገር አይደለም። ጀስት ልጅ የሚለውን ሴንስ ነው። ምክንያቱም ከዛ ጋር የባህሪ ልጅ ነው ይሄ የዘላለማዊ ልጅነትን ነው የሚያሳየው እንጂ የለም እንደዛ የሚል እኮ የለም። የባህሪ ልጅ ነው የዘላለማዊ ልጅ ነው ምናምን የሚል ነገር አሁን አንቺ ከራስሽ ነው እንጂ የምታዩ እንትን የምትዩ የባህሪ ልጅ አሁን የባህሪ ልጅ ነው የሚል ነገር አለ እሺ ባይብል ላይ እሺ አሁን ብዙ ወደ 10 ጥቅስ ጠቀስ። ምክንያቱም አንዱን ከአንዱን እያየን ቆይ አዎ አልሰጠኸኝም። አንደኛ ነገር በጣም በፍጥነት የምትሄደው ኦኬ ያዣቸው የጠቀስኳቸውን ኖ የጠቀስኳቸውን ቆይ አንዴ ኮንቨርሴት እያደረግን ነው እየተከተልኩ ነው። ግን የሰጠው ጥቅስ ታለስ እንትን ያልሰራም አለ አንዴ የሰጠው ጥቅስ ክሊርሊ በዚህ ምክንያት መጥቶ ስለጸለለብሽ እንግዲህ ድንግል ላይ ነው እየተናገረ ያለው ልጅ ሊወለድ ነው። እዚህ ጋር የተናገረው ክሊርሊ ምን እንደሆነ ሁሉ ሰው ይረዳል። የልዑልም ኃይል ይጸልልልሻል ሲል ይሄ የልዑል ኃይል ማን ነው? ስለዚህ ካንቺ የሚወለደው ነው የሚለው እንግዲህ ይወት እንግዲህ የሚወለደው የሚለው ነገር ኪቲንግ ነው። እዚህ ጋር ቅዱስ የእግዚአብሔር ልጅ ይባላል አለ። ከዚህ በላይ ምን የባህሪ ልጅ መሆን አለ? ጥሩ ጨረስሽ? አዎ የሚወለደው ነው እያላት ያለው እንግዲህ የልዑል ቆይ መጀመሪያ የልዑል ኃይል ማን ነው? ከዚህ ጥቅስ ላይ መጀመሪያ አልመጣህም። ጥሩ ልምጣለሽ። እሺ አሁን ልዑል የተባለው መጀመሪያ ላይ ችግር የለውም። አንቺ ብቻ ጀስት ለምን በግድም ተቀበይ እኮ አለልሽም። ግን አሁንም ስቲል ራሱ ያን ያመጣሁትን ሙግት የሚያፈርስ ነገር አይደለም። ጥያቄ ጠይቀሽ ነው እንትን ያልሽው እንጂ እኔ የሞገትኩትን ሙግት አላፈረስሽም። አክሴፕት አድርገሻል ማለት ነው ማፍረስ እስካልቻልሽ ድረስ። ከዛ ይልቅ ምንድን ነው ያደረግሽው? ያን አክሴፕት እንዳደረግሽ ቆጠርኩኝ። ጥሩ ሌላ ጥያቄ ነው የጠየቅሽው ማለት ነው። ያን ፕሩቭ የሚያደርግ የሆነ ነገር ልቀጥልልሽ። አሁን አንተ ወደ አምላክነት ሄድ። ቆይ ያልከው ምንድን ነው? እናንተ አማልክት ከደርብ የምታወራ ከሆነ በቃ እንትን ውስጥ ገባን፣ ክርክር ውስጥ ገባንና እኔም እዚህ መቀመጥ የለብኝም። ለምን ጥያቄ ጠይቀሃል። ስለ ኢየሱስ የባህሪ ልጅነት እያወራን ነው። አንተ ግን ማለት ነው ሄደህ ያመጣው ጥቅስ ኢየሱስ ክርስቶስ አምላክ ነው አይደለም፣ እናንተ አማልክት ተብላችኋል፣ እነሱም አማልክት ተብሏል ማለት ምንም የማይገናኝ ነገሮችን እያገናኝ ስታወራም አይቻለሁ። እና ጥቅሱ ክሊርሊ ስለመወለድ ስለ ልጅ መወለድ
አንድ ድንግል የሆነች ሴት ልጅን እያገኘች ነው ያለ ወንድ ኮንቴክስት የሚባል ነገር አለ። በዛ ጋር ተነስተ ነው የምትናገረው። ገባ እንጂ እነዚህ ድሮ ማማልክት ተብሏል፣ እሱ ማማልክት እንደዚህ አለ እያልክ 10 ጥቅስ ይዞ መምጣት ይሄንን ዲስፕሩፍ አያደርግም። ዳይሬክትሊ እያለ ያለው ድንግል የሆነችን ሴት የሆነ መንፈስ ቅዱስ መጥቶባት የልዑል ኃይል ለዋ ላይ ጸልሎባት እግዚአብሔር አብ ማለት ነው። ከዛ ደግሞ ከአንቺ የሚወለደው ቅዱስ የእግዚአብሔር ልጅ ነው እያላት ይሄንን ማፍረስ በጣም ከባድ ነው። ይሄ መካድ ብቻ ነው ማለት ነው። እሺ ልቀጥል። ከዚህ ተነስተ ነው መናገር ያለብህ ነው። ግን ያጨርሻለሁ። ሌላ ጥያቄ ካለ ቀጥል እንጂ ምንም እዚህ ላይ ከእኔ ከምንም የተነሳሁት ነገር የለም። ጀስት ስነሳ ከራሴ የተነስቼ ሳይሆን የባይብል ቨርስን ጠቅሼ ነው። ሉቃስ ምዕራፍ 1 ከቁጥር 31 እስከ 32 ያለው ነው። እነሆ ትጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ ስሙም ኢየሱስ ትይዋለሽ። እርሱም ታላቅ ይሆናል፣ የልዑል ልጅም ይባላል አለ። ጌታ አምላክም አስምሩበት እዚህ ጋር ጌታ አምላክም የአባቱ የዳዊትን ዙፋን ይሰጠዋል፣ በያዕቆብ ቤትም ላይ ለዘላለም ይነግሣል፣ ለመንግስቱ መጨረሻ የለውም። ማርያም መልአኩን ወደ ልጅ ስለማላውቅ ይህ እንዴት ይሆናል አለችው አለ። ከዛስ በኋላ መልአኩን መልሶ እንዲህ አላት፣ መንፈስ ቅዱስ በአንቺ ላይ ይመጣል፣ የልዑል ኃይልም ይጠልልልሻል አለ። ቅድም ልዑል የተባለው ማን ነው? ቁጥር 32 ላይ ልዑል የተባለው እግዚአብሔር አብ ነው። የእግዚአብሔር የአብ ልጅ ነው። አያችኋል? የምትውላን ባለቤትነቱን ማን ነው የሚያመለክተው? አምላክን ነው የሚያመለክተው ማለት ነው። የምትለው ማለት ነው። ስለዚህ የልዑል ልጅም ይባላል አለ። ተመለከታችሁ? ስለዚህ የልዑል ኃይልም ልዑል የተባለው ማን ነው? እግዚአብሔር ነው። የእግዚአብሔር ኃይል ይጠልልልሻል ተባለች። የልዑል ኃይልም ይጠልልልሻል። ስለዚህ ደግሞ ከአንቺ የሚወለደው ቅዱስ የእግዚአብሔር ልጅ ይባላል አለ። ቅድም እንደተመለከታችሁት ነው። ሌላ የተለየ ነገር አላመጣም። ስለዚህ የምንለው ቃል ማለት ነው። ሚዩት አድርግ ያንዴ። ምን አለ? ከአንቺ የሚወለደው የእግዚአብሔር ልጅ ይባላል አለ። እያቸዋል የእግዚአብሔር ልጅ ይባላል። ኦኬ፣ በድንግልና መውለድ ዴትነቲንግ ችግር የለውም። በቃ ምናልባት ከፍጥረታት አዲስ ሊሆን ይችላል። ስለዚህ ችግር የለውም። ግን ስፔሲፊክ የተደረገ ማዕረግ ደግሞ ተጨምሮለታል አይደል? ያ ማዕረጉ ምንድነው? መወለዱን ብቻ ሳይሆን ያላባት መወለዱን ብቻ ሳይሆን ወደ ማን ተጠግቷል ሲባል ወደ እግዚአብሔር ተጠግቷል። የእግዚአብሔር ልጅ ተብሏል ማለት ነው። ኦኬ፣ በዚህ ከሄድንማ ጀስት ከአፈጣጠር ብቸኛ በመሆኑ አዳም ራሱ የእግዚአብሔር ልጅ ተብሏል። ገባሽ አይደል? የእግዚአብሔር ልጅ ተብሎ አስቀምጧል እዚሁ ሉቃስ ላይ ራሱ ማለት ነው። እንዲሁም በቅድሙ ሙግት የልዑል ልጅ የተባለበት ሚንስ ደግሞ ቅድም አስቀምጬልሻለሁ። አለመቀበል ያው መብትሽ ነው። ግን እንደተመለከትሽ ነው ልጅ የሚለውን ነገር ነው እያብራራሁልሽ ያለሁት። የልዑል ልጅ ሲባል ሌሎችም የእግዚአብሔር ቃል የመጣላቸው በአጠቃላይ ምን ተብሏል? የልዑል ልጆች ተብለዋል ማለት ነው። ወደ ኢየሱስም የእግዚአብሔር ቃል መጥቷል። ገባችሁ አይደል? ቅድም ጥቅሶችን ጠቃቅሼላችኋለሁ። ዮሐንስ ወንጌል ምዕራፍ 14 ቁጥር 24 ላይ 17:8 ላይ በተመሳሳይ መልኩ ማለት ነው 12:49 ላይ በተመሳሳይ መልኩ ከአምላክ እየሰማ እንደሚናገር ተናግሯል። ስለዚህ ከአምላክ እየሰሙ የሚናገሩ የሆኑ አካላቶች የልዑል ልጅ ከተባሉ የእግዚአብሔር ልጅ ከተባሉ፣ ስለዚህ ኢየሱስ የእግዚአብሔር ልጅ መባሉ አምላክ ለምንድን ነው የሚያስደርገው ነው? ካልሆነስ እነዚያም የእግዚአብሔር ቃል የመጣላቸው አምላክ ምንድነው? አምላክ ከተባሉ የአምላክ ልጅ ከተባሉ እነዛም ሊመለኩ ይገባል። ገባችሁ? አይ ከአፈጣጠር ብቸኛ ነው ከድንግል የተወለደ የለም። በዚህ ምክንያት የእግዚአብሔር ልጅ ተብሏል ከተባለ አዳም ራሱ ሊመለክ ይገባል፣ የእግዚአብሔር ልጅ ተብሏል። የሴት ልጅ የአዳም ልጅ የእግዚአብሔር ልጅ እያለ ያስቀምጠዋል። ተመለከታችሁ አይደል? ስለዚህ ጀስት ሙግትሽ ራሱ ሐቂቀተን ቅድም መጀመሪያ ላይ ኦልሬዲ ጨርሰነዋል። ጀስት ያለ አባት ነው የተወለደው ከድንግል ማርያም ኦልሬዲ እዛ ጋር አልቋል። ግን ልጅ ሲባል ትንሽ ኮንፊውዝ ካደረገሽ ብዬ ነው ይሄን አክል ራሱ የሄድኩልሽ ማለት ነው። ኤኒዌይስ ከዚህ የዘለለ ነገር የለውም። ያው ከመውጣቴ በፊት አዳም የእግዚአብሔር ልጅ ነው የሚል ጥቅሱን ትሰጠኝና በቃ እኔ ልውረድ። ሌሎች ካሉ ሉቃስ ምዕራፍ 3 ቁጥር 38 ላይ መሰለኝ ካልተሳሳትኩኝ
ባይብል የያዛችሁ ወይ የምታውቁት ከታች እያስቀመጡላን ነው። ሳቢር ይቅርታ፣ ከታች ሁድ የሚለውን እያይሽ ነው አስቀምጦልሻል። የእግዚአብሔር ልጅ የተባለበት አዳም ማለት ነው። ያው እዛ ጋር ተሳሳተ ሉቃስ ላይ ያይ ኮንቴክስቱን ለማየት ፈልጌ ነው አንድ ጊዜ። እሺ ሰላም አለይኩም ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ናችሁ? አንተን ኢቃም ሊል ነው አንድ ነገር ብቻ ልበል። በነገራችን ላይ እሷ ራሱ ያመጣችው ጥቅስ ኢየሱስ የባህሪ ልጅ እንዳልሆነ ማሳያ ነው ራሱ ጥቅሱ ማለት ነው። ሌላ ቦታ ሳንሄድ ሌሎች የተባሉ ሳንል ራሱ እዛው ቦታ ላይ ቆመን ምን ይላል? ስለዚህም አለ ኢየሱስ የባህሪ ልጅ ቢሆን ኖሮ ምንድነው የሚለው? እሱ የባህሪ ልጅ ነው ይላል እንጂ አምላክ የአምላክ ኃይል ስለጸለየልሽ ምንድነው ልጅነትን ያገኘው? የአምላክ ልጅ የተባለው ስለጸለየላት። ስለዚህ ኢየሱስ በባህሪው ልጅ ሳይሆን የአምላክ ኃይል ምን ስላለላት ነው? ስለጸለየላት። ልክ ኢየሱስ ራሱ እንዳለው ማለት ነው። ራሱን አንቺ አሁን ለባህሪ ልጅ ሳይሆን ይህን ማስረጃ አድርገሽ ማምጣት የነበረብሽ የኢየሱስ የጸጋም ልጅ ነው። ሌላ ይሄ ጥቅስ ለጸጋ ልጅነት ነው ማስረጃ የሚሆን። የባህሪ ደግሞ ሌላ ቦታ ፈልገሽ አምጪ እንጂ ይሄ ጥቅስ እኮ ጭራሽ ኢየሱስ የባህሪ ልጅ እንዳልሆነ ማሳያ ነው። እና ይህን ማምጣትሽ አስገርሞኛል። ለማንኛውም እኔ ጋር ይቃም ሊል የምናመጣቸው ማስረጃዎች ግን በደንብ እንረዳቸው። ማስረጃ ማይሆንን ነገር ማስረጃ። ስለዚህም እኮ አለሽ ለምንድን ነው ኢየሱስ የባህሪ ልጅ? ስለዚህም ስለምን የአምላክ ኃይል ስለሚጸልይላት ስለሚጸልይላት ነው ያልኩት። ስለሚጸልልላት ነው አንተን መረዳው። ስለሚጸልይ ነው ወይ ስለሚጸልል ምን ማለት እንደሆነ ታውቃለህ? ኦቨርሻዶ ማድረግ ስለሚያካባታ ኦቨርሻዶም ያርጋል። ስለ ኦቨርሻዶ ስላረጋት ነው የአምላክ ልጅ የሆነው። ስለዚህ ነው ያልከኝ። ቆይ ድገምልኝ። አይ አማርኛው ላይ ስለሚጸልይልሽ ይላል። እንደዚህ የሚል ነገር የለም። ስለሚጸልይልሽ ነገር የለም። እሺ ችግር ኦቨርሻዶ አድርገው ችግር የለም። ኦቨርሻዶ የሚሆን ነገር የለም። እና ከመውጣቴ በፊት ኢየሱስ ክርስቶስ እንግዲህ የአብ አንድያ ልጁ ነው። ምክንያቱም ዮሐንስ 3:16 ላይ ስንሄድ ጥቅሱን ላውጣ። ለምንድን ነው ድምዳሜ የምትሰጪው? በውይይት ድምዳሜ ትሰጫለች እንዴ? ሁላ ተወያይተሽ ሜሮን ታይ እንጂ። አይ ልወጣ ስለሆነ ነገር ነው ለቅድሙ ቶች ስለሆነ ታዲያ ድምዳሜ ሐሰን ድምዳሜ መስጠት መጀመሪያ ላይ ያመጣዋቸው ሙግቶች ማፍረስ አለባት። አረ ማፍረሳችን ቀርታ ልወጣ ነው ብሎ ድምዳሜ መስራት እሺ ላፍርስ ነው እኮ ማፍረስ እችላለሁ። ችግር ያዳምን አፍርሽ ምን ታፈርሻለሽ? አሁን እኮ ታዲያ እድሉን ካልሰጠኝ እንዴት ላፈርስልህ? ሜሮን ወላሂ አመስግነሽ ነው መውጣት ያለብሽ። እንደዚህ በጸራይ ተወያይተን ወይ አንድ ነገር ላይ ለምን አታወሩም? ባህሪ ብሎ ማለት ምን ማለት ነው? ለምሳሌ አምላክ የሰማይና የምድር ፈጣሪ የሆነው ባህሪ አለው፣ እኛም ባህሪ አለን። ይሄንን እስኪ ባህሪ የሚለውን ነገር እስኪ ተነጋገሩበት። ምንድነው ባህሪ? ሲጀመር የአምላክን አንድ ባህሪ አንሱና ከዛ ይሄንን ባህሪ ኢየሱስ ልጁ የተባለው ላይ አድርጉት። ያ ባህሪ ይሰራል አይሰራም የሚለውን ለምን አትወያዩበት? እንኳን ሩሱ ስለሆነ እሱማ እኮ አስቀምጦልናል። በሰውነቱ በምኑ ስትል አልሰማም እንደ ቀደም ላይ ኦልሬዲ አሁን ዋና መሰረቱ ምንድነው? ጀስት ልጅ ነው ብላ የምታምንበትን ነገር እሱን ራሱ ልጅ ሲባል ልጅ የተባለበትን ሴንስ የባህሪ ልጅነትን አይደለም። ገባችሁ አይደል? አሁን እንደተመለከት ነው ልጅ ሲባል የልዑል ልጅ የተባለበት ምክንያት ሌሎች በተባሉት ሌሎች የልዑል ልጅ ስለተባሉ ነው። ገባችሁ አይደል? ቃሉን የሰጣቸው አካላቶች የልዑል ልጅ ተብለዋል። ስለዚህ ይህ መሰረት ዮሐንስ 3:16 አንድያ ልጅ ለምን አለው? ሚዩት አድርጊ። አንድያ ልጅ ራሱን መጣበታለን ምን ማለት እንደሆነ ማለት ነው። ሞኖጌስ አንዴ ሚዩት አድርጊ። ቀደም ላይ የባህሪ ልጅ ስለሆነ ሰውም ነው አምላክም ነው እያለች ነበር ማለት ነው። ሶ የባህሪ ልጅ እንዳልሆነ ደግሞ አንድ ተመልክተናል። እንዳያችሁት ነው የልዑል ልጅ ተብሏል። የእግዚአብሔር ምንድነው አምላክ ስለጸለለባትም የልዑል ልጅ የተባለበት ጀስት ቀደም እነዛ በተባሉበት ሴንስ ነው። ከዛ የዘለለ ነገር የለውም። ሶ ዋና መሰረቱ አሁን እዚህ ጋር ከጨረስ ነው ኦልሬዲ
ሰው ብቻ ሆኖ ነው የሚቀረው ማለት ነው። ምክንያቱም ከአብ ጋር ምንም አይነት ግንኙነት እንደሌለው ስለዘጋን ማለት ነው። ከአብ ጋር ምንም አይነት ግንኙነት የለውም በባህሪ ደረጃ ማለት ነው። ምክንያቱም ያለ አባት የወለደችው ማርያም ሰው ስለሆነ ማድረግ አይችልም። ምንድነው ከራሱ መናገር አይችልም፣ መፍጠር አይችልም፣ እውቀት የለውም። እነዚህ ሰውኛ ባህሪያቶች ስለሆኑ ነቲንግ በቃ አምላክ ስላልሆነ ተብሎ የሚወቀስበት ነገር የለም። ኦልሬዲ ይሄን ይመስላል። ጀስት ብዙም ያስኬዳት አይደለም ማለት ነው። መጀመሪያ መሰረቱ ላይ ነው ጀስት መጸንታ የሆነ አቋም ያለው ነገር ማረጋገጥ ፕሩቭ ማድረግ የነበረባት ማለት ነው። ኦልሬዲ መሰረቱ ስለተናደ ወኔም ራሱ አይኖራትም። እሺ ሰለኔ ወኔ ማውራቱ ሳይሆን የሚያስፈልገው ዮሐንስ 3:16 ላይ አንድ እያለሽ ተብሏል። አንቺ ወኔ የለሽም እያልኩኝ አይደለም፣ አነጋገሬን ካልተረዳሽ ሶሪ። እንደዛ ሚስ አንደርስታንድ እንድታደርጊ አልተናደድኩም። ዮሐንስ 3:16 ምን ይለዋል መሰል? አንድ እያልጅ ይሏል። ምንድን ነው የሚለው ቃሉ ራሱ? ሞኖጌስ ይላል። ሞኖጌስ ማለት ምን ማለት ነው? ዩኒክ ዋን ኦፍ ካይንድ ሰን ባይ ኔቸር ይላል። ትርጉሙ ምን ታደርገዋለህ? ትርጉሙ የግሪክ ወርድ ሞኖጌስ አለ። ከአንዴ እንቀጥል አፎን። እሺ ያው እና ሞኖጌስ የሚለውን ቃል ዮሐንስ 3:16 እንግዲህ ሜሮን መጀመሪያ ሌላ ጥያቄ ልጠይቅሽና እስቲ ፈጣሪ የሚባለው ነገር ዲፋይን አድርጊልኝ። እሺ ጥሩ። እኔ ባለፈው እንደ ብሬክ እንኳን አሰጠኝ። ባለፈው ተነጋገርንበት እኮ ምን ማለት እንደሆነ አይደል? ተፈጥሮ ነው ባይዘዌ ኔቸር። እሺ ተፈጥሮ ነው ማለት አንድ ነው። ስላሴ አይደለም እያወራለሁ። በአጠቃላይ ኮንሴፕት ኦፍ ጋድ ወይም ደግሞ ፈጣሪ የሚባለው ነገር ዲፋይን አድርጊ። የተወሰነ ወርዶች ተጠቅመሽ ዲፋይን አድርጊ። ወርዝ ጋድ ኦኬ ሹር። አምላክ ምን መሰለ? ያልተፈጠረ ዘላለማዊ የሆነ መጀመሪያና መጨረሻ የሌለው መንፈሳዊ፣ ምክንያቱም ምንትን የለውም፣ ስጋና ደምን አልለበሰም ኢየሱስ ክርስቶስ ከሚመጣበት ጊዜ። ስለዚህ በዛ ብቻ ሳይሆን እግዚአብሔር አብ በአንድ ቦታ የተወሰነ አይደለም። አንድ ማቴሪያል ውስጥ የምታስቀምጠው አይደለም። እኔ ሶስት ቀርቶኛል ልስጥ። ሁሉን ነገር የሚያውቅ በሁሉ ነገር ላይ ስልጣን ያለው ሁሉ ቦታ መሆን የሚችል ኦምኒ ፕሬዘንስ ያለው ይበቃል። ጻድቅና ይበቃል። ያሁን ላይ አያስፈልግም። አራቱ ነገሮች እንውሰድና እናውራባቸው። ኦል ኖዊንግ ያስማማሻል? ፈጣሪ ሁሉ ነገር ያውቃል ብለሽ። የስ ኢንዲፔንደንት ያስማማሻል? ፈጣሪ ከማንም ምንም አይፈልግም በሚል እሱ ቃልን ልጠቀሙ አልችልም። ምክንያቱም በእኔ ፓራዳይም ፈጣሪ ህብረት አለው። የእኛ አምላክ አንድ አምላክ ሆኖ ህብረት አለው። ስለዚህ ማለት ነው። ስለዚህ አንዱን ከአንዱ አይፈልግም ስትል ሌላ አምላክ አይፈልግም። አሁን ሌላ ተፈጥሮ ያለው ሌላ አምላክ አይፈልግም። አሁን ልክ ነው። በሱ ሴንስ አውቀበላለሁ። እሺ ተስማሚያለሽ? ሰልፍ ሰፊሽንት ነው ብለሽ ታምኛለሽ? ፈጣሪ ራሱን የተብቃቃ ነው ብለሽ? ከፍጥረታቶች ምንም አይፈልጉም ብለሽ? አይፈልግም። ይሞታል ነው ብለሽ ታምኛለሽ? ፈጣሪ አይሞትም ብለሽ? አምናለሁ። ኦኬ። ስለዚህ በአራቱ እናውራውና አሁን እነዚህ ነገሮች የተስማማሽባቸው ነገሮች እያንዳንዳቸው ላይ ኢየሱስ ላይ አፕላይ እናርጋቸውና ኦል ኖዊንግ በሚለው ሁሉም ያውቃል በሚባለውን ኢየሱስ ክርስቶስ ሁሉ ነገር ያውቃል። እሱ ጋር ስትመጣ ስለ ኢየሱስ ነው እያወራ ያለው አይደለ? ስለለበሰው ኢየሱስ ክርስቶስ ነው። እና ይሄ መቼ መሰለ ማይሰራው ፊልጵስዩስ 2:6 ላይ ራሱን ባዶ አድርጎ ነው የመጣው ይላል። ቆይ ባዶም ያድርግ ባዶም ማያርግም በአባቱ ፈቃድ ውስጥ ነው ያለው ይላል። ቆይ እኮ ኢየሱስ ፍጹም ሰው ፍጹም አምላክ ብለሽ ነው የምታምኘው አይደል? እኮ ግን ፊልጵስዩስ 2:6 ላይ ግን ማለት ነው ራሱን ባዶ ያረገበት ነገር አለ። እንዴት መጣ አላልኩሽም? እንዴት መጣ? ለዚህ ሲመጣ እውቀት ተጭኖ ነው የመጣው ወይስ እውቀቱን ባዶ አድርጎ ነው የመጣው አላልኩም። ጥያቄ አዘ ብሊቨር ወይም ደግሞ እንደምታምኚው ኢየሱስ ሁሉም ፍጹም ሰው ፍጹም አምላክ ነው ብለሽ ነው የምታምኚው አይደል? ያ ፍጹም አዋቂ የሆነ ወልድ ስጋ ለብሶ መጣ ብዬ ነው የማውቀው። ግን ያ ስጋው ደግሞ ማለት ነው
ሊሚቴሽን አለበት አይደለ እንዴ? ምክንያቱም ስጋ መልበስ ማለት ምንድነው? ራሱን ባዶ አድርጎ ነው የመጣው ይላል። ስጋን ሲለብስ ራሱን ባዶ አድርጎ። ስለዚህ ቅድም የተስማማሽባቸው ነገሮች ኦል ኖዊንግ፣ ኢንዲፔንደንት፣ ሰልፍ ሰፊሽንት እና ኢሞታል የሚለው ቃሎች እያንዳንዳቸው ኢየሱስ ላይ አፕላይ ስናረጋቸው ያንን እነዛ ነገሮች ኢየሱስ ላይ አፕላይ ስናረጋቸው ኢየሱስ ላይ እናገኛቸዋለን አናገኛቸውም ነው ጥያቄ። ኦል ኖዊንግ ኢየሱስ ታምኛለሽ፣ ፍጹም ሰው ፍጹም አምላክ ነው ብለሽ ነው የምታምኚው። ምንም እንኳን ባይብል ውስጥ ያንን ኮንተንት ቨርስ ባይኖርም እንበለውና ፍጹም ሰው ፍጹም አምላክ የሆነውን ሁሉ ነገር ያውቃል ብለሽ ታምኛለሽ? ሲያቅም እኮ አይተናል እኮ ከዚህ ከመካከላችሁ ያለው ይሁዳ እኮ አሳልፎ ይሰጠኛል ብሏል። ቆይ እኮ እንደዛ ብሏል፣ ግን ሊሚቴሽን ግን ራሱ ላይ እንዳረገም ይናገራል። አንድ ጊዜ የምጠይቅሽን ጥያቄ የስ በይና ኤክስፕሌን፣ ኖ በይና ኤክስፕሌን አድርጌ። አሁን የምጠይቅሽ ጥያቄ ኢየሱስ ፍጹም ሰው ፍጹም አምላክና ሁሉ ነገር ያውቃል፣ የስ ኤክስፕሌን፣ ኖ ኤክስፕሌን አድርጌ። እኔ ሁለቱንም ነው የምለው። ያውቃልም አያውቅም? ያ ሁለቱን ተፈጥሮ ነው የያዘው ብዬ ስለማስብ ማለት ነው። ስለዚህ ፈጣሪ ሁሉ ነገር ያውቃል ያልነው ኢየሱስ ላይ አፕላይ አያደርግም ማለት ነው። እንደዛ ማለት አልችልም። ምክንያቱም ኢየሱስ ክርስቶስ በሉቃስ ወንጌል ላይ ሲናገር ምን ይላል? በጥበብና በምንድን ነው የሚያድገው ነው የሚለው? በሰውም በእግዚአብሔርም ፊት በጥበብ እና በእንትን ያድግ ነበር ይላል። እሺ በቃ ወደ ሁለተኛ ጥያቄ ይሄ ምንድን ነው? ሰው ስጋ ስለለበሰ ያው መማርና ጥበብን እየተማረ እንዳደገ ነው ዳይሬክትሊ ጥቅሱም ይነግረን አይደል? በቃ ኦልሬዲ መልሴን አግኝቻለሁኝ። ኢየሱስን ፈጣሪ ሁሉ ነገር ያውቃል ካልን ፈጣሪ ማነው? ኢየሱስ ክርስቶስ ሁሉ ነገር አያውቅም በሚለው ወስጄዋለሁ። ምክንያቱም ያውቃልም አልልም አያውቅም አልልም ብለሻል። ስለዚህ ከሁለት አንዱ ሊሆን ይችላል፣ ወይም ያውቃል ወይም አያውቅም ነውና ስለማታውቂው ሁሉም ነገር ያውቃል የተባለ ፈጣሪ አንደኛው ዲስኳሊፋይድ ሆነዋል ማለት ነው። ወደ ሁለተኛ ሊሄድና እንደዛ አልሄድም። አሁን እነዚህ ስመልስ ኬርፉል ሆኜ መመለስ አለብኝ። ኑር ለምን መሰለህ ድሉ ሰጠውሽ። የስ በይና ኤክስፕሌን አርጊ ያልኩሽ፣ ኖ በይና ኤክስፕሌን አርጊ ያልኩሽ። ሁለቱንም ሲያሳይ ታየዋለህ። ቆያ ሁለቱንም ነገር ኢየሱስ አምላክ የሆነው ኢየሱስ ወልድ ስጋ የለበሰው ወልድ ሁለቱንም ነገር ሲያረግ ታየዋለህ። አንዴ በሰዎች ልብ ውስጥ የሚሆነውን ነገር ያውቃል ይልሃል ጥቅሱ ላይ አይደለ? አንድ አፕል ኦሬንጅ እና አፕል ነው ብለህ ታዲያ ያወቀው? አንድ አፕል በእጅሽ ላይ ካለ ይሄን በእጅ ላይ ያለው አፕል ኦሬንጅ እና አፕል ነው ማለት ትችያለሽ ወይስ አፕል ብቻ ነው ማለት የምትችይው? በቃ ይሄንን ማለት ነው ለእግዚአብሔርና ለመለኮት ለሆነ ነገር አፕላይ ስታደርገው ያንተ ሎጂክ ላይሰራ ይችላል። የኔ ሎጂክ አይደለም። መጀመሪያ ባስቀመጥናቸው ቅድመ መስፈርቶች መሰረት ፈጣሪ ሁሉ ነገር ያውቃል ካልን ያ ሁሉ ነገር የሚያውቀውን ኢየሱስ ላይ አፕላይ ስናደርገው ፌል አድርገዋል። ምክንያቱም ምንም አይነት ኤቪደንስን ፕሮቫይድ ልታደርጊ አልቻልሽም። አሁን አንቺ እየተጫወትሽ ጳውሎስ እኮ ከተነሳ በኋላ እኮ ሁሉንም ታውቃለህ አሉት እኮ። ቆይ ዮሐንስ 21 ላይ ስትሄድ ሁሉንም ታውቃለህ አሉት። ስለዚህ አሁን እንደገና ዮሐንስ 16 ላይ ስትሄድ ሁሉንም ታውቃለህ ሁሉንም እኮ። አሁን መልስሽ አው ያውቃል ነው ወይስ ሁሉ ነገር አያውቅም ነው? ሲምፕል ከባድ ጥያቄ እኮ አይደለም። ፈጣሪ ሁሉ ነገር ያውቃል ካልሽ ኢየሱስ ክርስቶስ ሁሉ ነገር ያውቃል አያውቅም? እሺ ቆይ አንዴ እንድመልስልህ። እኔ ምንድነው እንዲህ አይነት ጥያቄ ስትጠይቁ ይሄ ዳይሬክት መልስ የሌለው ነገሮች አሉ። ገባ ማለት እኛ ማስረዳት ያለብን ነገሮች አሉ። ቃሉን ስሰጥህ እሺ ምንድን ነው የሚያውቀው? ሁሉንም ነገር ያውቃል አሉት የሱ ሁሉ ነገር ፈጣሪ ሜሮን ፈጣሪ ባይ ዲፊኒሽን ሂ ኖው ኤቭሪቲንግ። ሁለቱን ተፈጥሮ መረዳት ስትችል አንዴ ሳያውቅ አንዴ ሲያውቅ ደግሞ ሁሉን ነገር ሲያደርግ ኦኬ ሁለት ተፈጥሮ አለው ብለህ ማሰብ አለብህ። አንድ የመለኮት ተፈጥሮ አለው፣ አንድ የስጋ ተፈጥሮ አለው። ስለዚህ አንድ መልስ ልታገኝ አትችልም ነው። ፍጹም ሰው ፍጹም አምላክ የነበረውን ኢየሱስ በእስራኤል ምድር ላይ የዛሬ 2000 ዓመት በምድር ላይ ሲሄድ ሁሉ ነገር ያውቃል አያውቅም? አው ያውቃል። ኤክስፕሌን አድርጌ ያውቃል። በዚህ መሰረት አያውቅም። እኔ ምንድነው እሺ በቃ እችን ብቻ ብዬ ልመልስ። እኔም ያው መውጣት ስላለብኝ ነው። እንደ መለኮትነቱ ወልድ ሁሉንም ያውቃል። በዘላለማዊ እውቀቱ ሁሉንም ነገር ያውቃል ብዬ አምናለሁ። ጥቅሳለሽ ኢየሱስ ክርስቶስ ሁሉም ነገር ያውቃል የሚል ቨርስ ላይ ጥቅስ ላይ ባይብል ላይ አለ። ኢየሱስ ክርስቶስ ሁሉ ነገር ያውቃል የሚል ቨርስ አምጪ። እኔ ግን ሁሉ ነገር እንደማያውቅ ቨርሶችን ከአንድም ሁለት ሰጥሻለሁ።
ሁለት ኔቸር ይዘን ማውራት ስላለብን እሺ ችግር የለም። ዮሐንስ 21:17 ዮሐንስ 21:17 ሰውን አላሰለችም የለም የምታውቂው ኢየሱስ ክርስቶስ ሁሉም አያውቅም እንደተረዳሁት። ሶስተኛው መልስ ሰልፍ ሰፊሽንት ኢየሱስ ራሱን የተብቃቃ ነው። ይሄ እኮ ነው ችግሩ። እሺ ታይም ላላቸው ሰዎች ገብተው ቼክ ለሚያደርጉ ሰዎች ዮሐንስ 16:30 እና ዮሐንስ 21:17 ሄደው ቼክ ማድረግ ይችላሉ ሁሉን ነገር እንደሚያውቅ። የቱ ጋር ነው ኢየሱስ ሁሉ ነገር አውጪው ቨርስ? ኢየሱስ ሁሉ ነገር ያውቃል የሚል የሚያወጣ ሰው አለ። እኔ ስክሪን ሼር ማድረግ ስለማልችል ያው ቶሎ ማውጣት የሚችል ሰው ያወጣልን። ግን ኢየሱስ ክርስቶስ ለመጨረሻው ሰዓት ያውቃል አያውቅም? እሱን ነው ሁሉ ጊዜ የምታመጡት። ግን ኤግዛክትሊ የፈለገ ነገር ይሁን ይኸውልሽ፣ አንድም ነገር ይሁን ይኸውልሽ፣ አንድ ግላስ ሚልክ ቢሰጥሽ የሆነ ነገር ትንሽዬ ነገር ፖይዝን ነገር ድራፕ ከተደረገበት አትጠጪውም፣ አልቀዋል። በየጊዜው ስለ አንድ ፖይዝን ልታወራችን ልማያታችን፣ ምክንያቱም ወተት ኦልሬዲ ላይክ ፖይዝን ሆነዋልና። ፈጣሪ ሁሉ ነገር ያውቃል የሚል ኮንሴፕት ካለን አንድ ነገር አላወቀም ማለት አላወቀ ባይ ዲፎልት ላይክ እውቀቱ ዲፊሸንስ ነው ማለት ነው። እና ሁልጊዜ ስለተነሳ ሳይሆን ያንን ነገር እስካልተስተካከለ ድረስ መቼም ቢሆን ፈጣሪ ሁሉ ነገር ያውቃል የሚል ላይ መድረሻችን አለቀ። ስለዚህ ኢየሱስ ለመጨረሻው በሁለት ተፈጥሮ የመጣን ሰው ግን እንደዚህ ብለህ ማለት አትችልም። አንድ ሰው አንድ ተፈጥሮ ቢሆን ልክ አንተ የምትሰራው ነገር ሎጂኩ ይሰራ ይሆናል። ግን አንድ ሰው ሁለት ተፈጥሮ አለው የሚለውን ነገር ደግሞ ነው እኛ ብለን ምናምን። አንቺ ታምኛለሽ? ባይብል ውስጥ አንድ ቦታ ላይ ኢየሱስ ሁለት ኔቸር አለው አይልም። አንድ ቦታ ላይ ኢየሱስ ፍጹም ሰው ግድ ማለት አለበት። አንድ ሰው ቆይ ስለአንድ ሰው ኔሬሽን ብታደርግ አንድ ሰው ስለአንድ ሰው መናገር አትችልም። ያየኸውን ነገር አይተህ ኦኬ አሁን አይሁዳውያን አንተ አምላክ ሳትሆን ራስን አምላክ አደረክ ያሉት አይተው ነው አይደለ? ድርጊት አይተው ነው አይደለ? እሱን እኮ ይኸውልሽ ኮንቴክስቱ ስለማትረጁ ነው እንጂ ዮሐንስ ወንጌል ላይ ያለው ይሁዶችን አኪውዝ አረጉት እንጂ እኔ ለምሳሌ አንቺ የሆነ ነገር ወስደሻል ብልሽ አኪውዝ ነው ያረኩሽ ደዝም ሚን አንቺ ሌባ ነሽ ማለት አይደለም። የኔ መጠርጠርና የኔ አንቺን ስም መስጠት ነገርን እውነት አያረገውም። ይሁዶችን አሞት ያደረሰው ነገር ይኖር ደዝም ማረ ሰዎቹን አኪውዝ ነው ያረጉት እንጂ እሱ ነኝ ስላል አይደለም። በምን ኃጢአቴ ነው የምደበድቡ የምትገሉኝ? ምን ሰርቼ ጥሩ ነገር ባስተማርኩባቸው ወይም ጥሩ ነገር ለየትኛው መጥፎ ስራዬ ነው ልትወግሩ የምትፈልጉት ነው ያላቸው። አኪውዝ ነው ያደረጉት። አኪውዝ ማለት ደግሞ ለምሳሌ አሁን አንቺ እንዳልኩሽ ማለት ነው የሆነ ስራ ቦታ ላይ ሳትሰርቂ ሰረቅሽ ብትባይ ያንቺ ችግር አይደለም። ያንን ሰዎች ጠረጠሩ ደዝሚን እንትን ማለት አይደለም። ለዛውም ደግሞ በሉቃስ ባን ነው በጳውሎስም አስተምሮትም ቢሆን ባለፈም ሰጥቼሽ ነበርና የሐዋርያት ስራ 8:14 እና 13 ላይ ጳውሎስና ባርናባስ ያስተምሩ እነዛ ሰዎችን አንዱን ያ በሽተኛውን በፈወሱ ጊዜ ምንድነው ያሉት ሰዎቹ? እነዚህማ ከሰማይ የወረዱት መላእክት ናቸው ነው ያሉት። የጳውሎስና የባርናባስ ችግር ነው ሰዎቹ እነዚህ ጋር ከሰማይ የወረዱ መላእክት ናቸው ስላሉ ጳውሎስና ባርናባስ ከሰማይ የወረዱ መላእክት ሆነው አይደለም። የሰዎቹ አሰምሽን ነው። አሰምሽን ደግሞ ምንጊዜም እውነት ሊሆን አይችልም። አለቀ። ሲምፕል ዳት። ሶስተኛ ጥያቄ ሰልፍ ሰፊሽንት የተባለውን ኢየሱስ ራሱን የተብቃቃ ነው? አዎ ነው። እንግዲህ ፊልጵስዩስ 2:6 ላይ ነው ወስደ ሰልፍ ሰፊሽንት ላይ በተለይ ስትል ኢየሱስ ክርስቶስ በአባቱ ላይ ዲፔንድ አድርጎ የአባቴን ትእዛዝ ልፈጽም እንጂ እኔን አይደለም እያለ ሲናገር ብዙ ቦታ እናያለንና የአባቱ he submitted to the father or ደግሞ exactly we believe እኛም እናምናለን ኢየሱስን ወደ አባቱ like ራሱን የተገዛና ራሱን አሳልፎ ለፈጣሪ ያደረ ነበር ብለን እናምናለን። ችግር የለውም። ሰልፍ ሰፊሽንት ነው ያልኩሽ። ኢየሱስ ከአብ ምንም ነገር አይፈልግም። ታስረዳኛ ምንም አይፈልግም ስትል ወሬ talking about ማለት whatever self existence አስተምሮትም መብላት መጠጣት እሱ ላይ ኢየሱስ ክርስቶስ ከራሱ ይናገራል። ቆይ ኢየሱስ ክርስቶስ ከራሱ ይናገራል። ስለመቼ ነው የምናወራው? አሁን ኔቸርንና ምድር ላይ ያለው በነበረው ጊዜ ያደረጋቸውን ነገሮች እኩል አድርገን ማውራት አንችልም። ተፈጥሮ ሌላ ነው። ለሴ ሁሉን ነገር ማወቅ ተፈጥሮ ነው።
እሱን ከአባቱ አይደለም የሚያገኘው አይደል እንዴ? ነው በእሱ ኮድ ኦል ኖዊንግ የሚለው 177 ሰው አለ። ኢየሱስ ላይ አፕላይ አረግ ነው። ኢየሱስ ክርስቶስ ላይ ሁሉ ነገር ያውቃል የሚል አላገኘንም። ስለዚህ ፈጣሪ ባይ ዲፎልት ወይም ባይ ዲፊኒሽን ሁሉ ነገር ያውቃል ካለን ኢየሱስ አንድም ነገር እስካላወቀ ድረስ ፈጣሪ ሊሆን አይችል ማለት ኦል ኖዊንግ ላይ አያካትተውም። እዛ ጋር እኮ በቃ ኦልሬዲ ሰርዘውናል። አሁን ወደ ሁለተኛ ሰልፍ ሰፊሽንት ላይ ነው የመጣ ነው። ኢየሱስ ክርስቶስ ከአብ ምንም ነገር ሳይፈልግ ሁሉ ነገር በራሱ የተብቃቃ ነው ወይ? አዎ ጠየቅኩ እኮ በምኑ አልኩ። በመናገርም ኤግዚስትን በማድረግ ኢየሱስ በራሱ ጊዜ ነው ኤግዚስት ያደረገው ወይስ አብ ነው ኤግዚስት እንዲያደርግ ያደረገው? ኦኬ እንደምናውቀው ከሆነ በተፈጥሮ አንድ ናቸው ማለት ምንድነው? ዴይ ሰልፍ ኤግዚስትድ አስ ፋር ሰልፍ ኤግዚስቲንግ ሁሉን ነገር በማወቅ በሁሉ ነገር አንድ ናቸው በተፈጥሮ። ግን when it comes to ሮልስ የሚባል ነገር አለ። ሮልስ ላይ ምንድን ነው ወልድ የወጣው ከአብ እንደሆነ እናውቃለን። ለወልድ ህይወት የሰጠው ማን ነው? አይ እሱ ጋር ከሄድን ሌላ ቶፒክ ውስጥ እንገባለን። ምክንያቱም ያለው አዳምጭኝ፣ ያልጠየኩሽ ነው የምትመልሽልኝ። ሰልፍ ሰፊሸንት ማለት ዲፊኒሽኑ ነግሬሻለሁ። ሰልፍ ሰፊሸንት ማለት ራሱን የተብቃቃ ከማንም ምንም የማይፈልግ የማንም ጥገኛ ያልሆነ ፍጥረታቶች ሁሉ ከሱ የሚፈልጉ እሱ ግን ከማንም ምንም ነገር የማይፈልግ ዌዘር ኤግዚስተንስ ዌዘር ኖሌጅ ዌዘር ኤኒቲንግ ያለው ነገር ፈጣሪ ከማንም የማይፈልግ ራሱን የተብቃቃ ያል የሆነ አምላክ ነው ሰልፍ ሰፊሸንት ስንል ማለት ነው። ይህን ነገር ደግሞ ኢየሱስ ላይ አፕላይ ስናረገው ኢየሱስ ሰልፍ ሰፊሸንት ነው ወይ ነው? በምንድን ነው ያልሽኝ? በሁሉም ነገር ኤግዚስትን በማድረግ በመብላት በመጠጣትም በመናገርም በማስተማርም ኤቭሪቲንግ ኢየሱስ ክርስቶስ ከራሱ አንዳች ነገር ማድረግ ይችላል ወይ? በጣም አሁን የተናገርከው ነገር በጣም ምክንያቱም አንድ ተፈጥሮ አልክ፣ ሁለተኛ አምላክን ይበላል ይጠጣል አልክ። ኢየሱስ ክርስቶስ ወልድ በስጋው መጥቶ ነው ስላስፈለገው እግዚአብሔር አምላክ ምግብ ስላስፈለገው አይደለም ምግብ የሚበላው። ገባ? እንዴት መጣ አላልኩሽ ሜሪ? አንዳንድ ብትጠይቀኝ ቆይ በተፈጥሮ አንድ ነው፣ ምንም ሰልፍ ኤግዚስታንት ነው፣ ምንም ዲፔንድ አያደርግም። ምን እኮ ማለት እሱን እኮ መለስኩልህ። እሺ ኢየሱስ ክርስቶስ ህይወትን የሰጠው ማን ነው? ህይወት እኮ በራሱ ውስጥ ነበረች ይላል። እሱን ለምንድን ነው ህይወት የሰጠው ማን ነው? ህይወት የሰጠው ማን ነው? እሱን ጥቅስ ካነሳ ያው እዚህ ጋር ብዙ ታይም እንዳይወስድብን ነው እንጂ ሰጠው የሚለው ቃል በግሪኩ ማየት አለብን፣ መተርጎም አለበት። ምክንያቱም ሀዝ ዲፍረንት ሚኒንግ። ሰጠው ማለት ስላልነበረው ሳይሆን ሰጠው የሚለው ማለት ነው ሌላ ትርጉም አለ። ሁለተኛ ነገር ህይወትን በእርሱስ ነበረች ይላል እኮ። ኦልሬዲ እኮ የነበረች ህይወት አለች ማለት ነው። እና መጽሐፉ ስህተት ነው። ዮሐንስ ወንጌል በአማርኛም የተጻፈው በእንግሊዝኛውም የተጻፈው በአማርኛም የተጻፈው በእንግሊዝኛውም የተጻፈው ዮሐንስ ወንጌል 5:26 ላይ አብ በራሱ ህይወት እንዳለ ሁላ ለወልድም ህይወት ሰጥቶታልና ይላል። ክሊር ከት ኢዚ በራሱ ህይወት አለው ይላል። ቆይ እዛው ላይ ደግሞ እኮ ህይወት ኦልሬዲ ውስጡ ነበረች ይላል። ነበረች ናት አለች አይደለም ይላል። ህይወት እያለው ነው ህይወት የሰጠው እኮ እሱን ማለት ነው። እኔ እናንተ ያው እዚህ ጋር ለእኔ ትንሽ ሌት ሆኖብኛል፣ ግን ጊዜ ስኖረን ኦኬ ተሰጠችው የሚለውን የግሪኩን ቃል ገብተን ማየት አለብን። ስላልነበረው ሳይሆን ተሰጠው የተባለው ሌላ አይነት እንትን ያለው ያው እዛ ደግሞ ስንሄድ 10 ቦታ ነው። ኢየሱስ በራሱ አንደበት ከራሴ አንዳች ነገር ማድረግ አልችልም ማለት አላለም። መጽሐፉ እንዲና ያታርጊ ፕሊዝ። ህይወት ተሰጠችው ላይ ነው ያለሁት እኔ ስለ ህይወት ተሰጠው ስለሚለው አሁን እኮ መጽሐፉ በራስሽ ጊዜ ዲና ያርገሽዋል። እንግሊዘኛውም ትራንስሌሽን ዲና ያርገሽዋል። አማርኛውም ግሪኩ የምታመጪው ነገር የለም። ጀስት ኦንሊ ቲንግ የምትይው ግሪክ ላይ ተጠልለሽ ግሪኩ ላይ ኮንቴክስቱ ማየት አለብን። መች ነው የምናየው? ነገ ከነገ ወዲያ ካን ዩ ብሪንግ ኢት ናው? ምን የሚባል ነገር አለ? ተሰጠ ሲባል ብሪንግ ፎርዝ የሚባል ነገር አለ። ላይክ አንድ ነገር ስላልኖረ ሳይሆን ኤግዚስት ሳያረግ ስለቀረ ሳይሆን ዩ ብሪንግ ኢት ፎርት የሚባል ነገር አለ። እና እዛው ላይ ራሱ ግሪኩ ጋር ሳልሄድ ማለት ነው ህይወትን በሱ ውስጥ ነበረች ይላል እኮ አልኩ። አፈረስኩት እኮ ኦልሬዲ። እኔ እኮ ሳይሆን ያፈረስኩት ቃሉን ያፈረሰው። ህይወት በውስጡ ነበረች እኮ ህይወት እያለው ነው ህይወት የተሰጠው እያልሽኝ ያለሽው። ኢየሱስ ህይወት እያለው ህይወት ተሰጥቶታል ነው የምትይኝ? እሺ ተቋርጠሃል ኑር። ኢየሱስን ህይወት እያለው ነው ወይ ህይወት የተሰጠው?
ባይ ዘ ዌይ መጽሐፍ ቅዱስ ተፈጠረ የሚል ቃል ማለት ብሉይ ኪዳን ላይ ፈጠረኝ የሚል መጽሐፈ ምሳሌ ላይ የተጠቀሰ ጥቅስ አለ። ፈጠረኝ የሚለውና ኢየሱስ ክርስቶስን አያችሁ የእግዚአብሔር ጥበብ የተፈጠረ ነው ተፈጠረችኝ ይላሉና ተፈጠረ ሲል ያ ነገር ስላልነበረ ተፈጠረ ሳይሆን ኢትስ ላይክ እንዴት ነው የሆነ ነገር ወደ ፊት ለፊት ስታመጣ ማለት ነው። እዝና ላይክ ያልነበረን ነገር ወደ መኖር ስታረግ ስትፈጥረው ሳይሆን ገባ እንደዛ አይደለም። እኔ ምለው መፍታት ስላለብን ቆይ ዝም ብለሽ ከራስሽ ነው አሁን እኮ የምታስረጂ ነገር የለም። ነው የምታስረጂኝ ነገር አንድ ሲደመር አንድ ሁለት ከሆነ ልታስረጂኛችም ሲሪየስሊ አም ናት ዲስሪስፔክት ፎር ዩ ግን አንድ ሲደመር አንድ ሁለት ከሆነ ላስረዳህ ብለሽ ሙግት መፍጠራችም ሲምፕል ነው። መጽሐፉ ክሊር በሆነ መንገድ እውነት እላችኋለሁኝ ሙታንን የእግዚአብሔር ልጆች ድምፅን የሚሰሙበት ሰዓትን ይመጣል፣ እርሱም አሁን ነው። የሚሰሙትንም በህይወትም ይኖራሉ። which is ትምህርቱ አብ በራሱ ህይወት እንዳለው እንዲሁ ደግሞ ለወልድም በራሱ ህይወት እንዲኖረው ሰጥቶታልና የሰው ልጅም ስለሆነ ይፈርድ ዘንድ ስልጣንን ሰጠው ይላል። ስልጣን የሰጠው ማን ነው? ለወልድ። ያ ስልጣን ላይ ስትመጣ አብ ሰጠው ማለት ኮንፊደንስ ይነግርሻለሁ። እሺ ቴንክ ዩ። ስለዚህ ስልጣን የተሰጠው አካል ደግሞ ስልጣን እስካልነበረው ድረስ ሰልፍ ሰፊሸንት ሊሆን አይችልም። ምክንያቱም አትሊስት ስልጣን ካብ ይፈልጋል አይደል? ከዛ አይደለም እኔ አሁን ሌላ እንትን ውስጥ ገባሁ። በጣም ቆየሁኝ እዚህ እንዳለ አሁን እናንተ ጥቅስ ታመጡና ያ ጥቅስ በራሱ አውድ መሰረት መፈታት አለበት። ከዛ ከአንዱ ወደ ሌላው ስንሄድ አሁን እዚህ ጋር የደረስነው ኢየሱስ ክርስቶስ ሰልፍ ሰፊሽንት ነው ወይ? ኢየሱስ ሁሉን አዋቂ ነው ወይ? ኢየሱስ ክርስቶስ እያልን የደረስነው እና ከርዕሱ እንወጣለን። አሁን ወዴት ገባን መሰለህ? እኔ የጠየቅኩሽ የነበረው አራት ኤግዛምፕል ነው። አራት እንትን አስቀምጬልሽ አራት አስቀመጥኩልሽ። ኦል ኖዊንግ ፌል አድርጓል። ሰልፍ ሰፊሽንት ችግር የለውም። ተመልካች አለ ከታች። አንቺ ግዴታ አው ልትይኝ እኔ አልጠብቅም። አው ልትይኝ አልጠብቅም። ሰልፍ ሰፊሽንት ሁሉ ነገር ቢቀር ራሱ አትሊስት ስልጣንን ተሰጥቶታል። የሰው ልጅም ስለሆነ ስልጣን ተሰጥቶታል። አዝ ኮንፊደንስሊ ደግሞ መናገር እችላለሁኝ። አው ስልጣን ካብ ሰጥቶታል ብለሻል። ፈጣሪ ደግሞ ስልጣን ሊሰጠው አይገባውም። ምክንያቱም ስልጣን ያለው በማን ነው? በፈጣሪ ነው። ስለዚህ ሰልፍ ሰፊሽንትም የሚለው በዚህ አሁን አው ባልሾ ራሱ ፌል አድርገዋል። የመጨረሻ የቀረሽ ይሞታል ነው። ፈጣሪ አይሞትም ብለሻል። ኢየሱስ ክርስቶስ ሞቷል አልሞተም? እሺ እቺን መልሼልህ እኔ እንትን ሰናበታችኋለሁ። ፈጣሪ እኔ ምንድነው አሁን ተፈጥሮ አይሞትም የአምላክነት አንደኛ ጢሞቴዎስ ቅድም ያነበብነው ይናገራል። አምላክ አይሞትም ይላል። ስለዚህ አይሞትም ኦፍኮርስ። ስለዚህ አምላክ ካልሞተ የሞተልሽ ሰው ነው የሞተልን አምላክ የሆነ ወልድ በስጋውን የሞተልን ተፈጥሮ አይሞትም። አምላክነት መለኮቱ ያንን ፍጹም ሰው ፍጹም አምላክ የሆነውን ኢየሱስ ክርስቶስ በፍጹም አምላክነቱ አልሞተም፣ በፍጹም ሰውነቱ ግን ሞተዋል እያልሽ ነው ራይት? እንደዛ አይደለም ምለው እኔ በቃ እኔ ምልህን አረፍተ ነገር መቀበል አለብን። መልስ ስለሆነ አንድ ነገር ራይትም ሮንግም መልስ ቢሆን ያንን ነገር መቀበል መቻል አለብህ። ምለው ምንድነው አምላክ የሆነ ወልድ በስጋው ሞቶልናል እኮ በስጋ ፍጹም ሰው ቴንክ ዩ ፍጹም ሰው ፍጹም አምላክ ነው አይደል? ኢየሱስ ነው ፍጹም ሰው ፍጹም አምላክ ነው አይደል? ኢየሱስ እኔ አይ ቲንክ ይሄ ፍጹም ሰው ነው ፍጹም አምላክ የሚለው ነገር ብዙዎቻችሁን ነጣጥላችሁ ነገሮችን እንድታዩ ስላደረገ ለምንድን ነው አምላክ የሆነ ወልድ ስጋ ለተሰላችን ማታወሩ? እንደ ነገር ልናገር ኑሮ አዲስ ቀጥል ሀቢቢ በጣም እየሰማው ነበረ። ሜሮን አምላክ ይሄ አምላክ የተባለ አምላክ መሆን ማለት ፈጣሪ መሆን ማለት ነው። አምላክነት ተፈጥሮ ነው። አምላክ የተባለ ፈጣሪ ነው ማለት ነው። እሺ አንዴ ልንገርህ። አንድ አምላክነት አለ። እሱ አምላክነት ደግሞ ፖዘዝ የሚያደርጉት አብ ወልድ መንፈስ ቅዱስ ናቸው። በአካል ማለት ነው። አካላት አላቸው ብለን ነው የምናስበው። አንድ አምላክ ሶስት አካላት በሶስት አካላት ተገለጠ ነው የምንለው። ስለዚህ ይሄ አንድ አምላክነት ቆይ ልንገርህ፣ ይሄ አንድ አምላክነት ተፈጥሮ አለው። ምን አይነት ተፈጥሮ ነው ያለው? ሁልጊዜ የኖረ
እሱን አይደለም የማይሞት ይሄ እንግዲህ የአምላክ ተፈጥሮ ነው። ገባ? እሱን አይደለም የጠየቅኩሽ። አምላክ ስለተባለ ፈጣሪ ያደርገዋል ሰማይና ምድርን። ለምሳሌ አሁን ኢየሱስ አምላክ ነው ሲባል ኢየሱስ ሰማይና ምድርን የፈጠረው ፈጣሪ ነው ማለት ነው? አልገባኝም። ጥያቄ ያሲንን የጠየክበት መንገድ ልክ ስላልሆነ ነው። እሺ በድጋሚ ልጠይቅሽ። አምላክ የተባለ ፈጣሪ ነው ወይስ አይደለም? አዎ ፈጣሪ ነው። ካልፈጠረ የተፈጠረ ነው ማለት ነው አይደል? በጣም ጥሩ። እሺ አሁን ኢየሱስ አምላክ ነው ሲባል የሰማይና የምድር ፈጣሪ ነው ማለት ነው ወይስ አይደለም? የሰማይና ፈጣሪ እግዚአብሔር አብ ነው አይደል እንዴ? ግን ሁሉ ነገር የተፈጠረው በክርስቶስ ኢየሱስ ውስጥ ነው። በእርሱ ውስጥ ነው የተፈጠረው። ቆይ በእርሱ ውስጥ ነው የተፈጠረው ነው እኛ የምንለው። እንደዛ አይደለም የጠየቅኩሽ። አምላክ የተባለ ፈጣሪ ነው እግዚአብሔር አብ ነው። በቃ አምላክ የተባለ ፈጣሪ ነው ካልሽ ኢየሱስ አምላክ ነው ትላላችሁ። አምላክ ነው ብላችሁ ስትሉ ፈጣሪ ነው እያላችሁ ነው? ሰማይና ምድርን የፈጠረ ኢየሱስ ነው እያላችሁ ነው ወይስ ምን እያላችሁ ነው? ሁሉ ነገር እኮ በእርሱ ተፈጥረዋል ይላል። ስለዚህ ማለት ነው ቴክኒክሊ የምትለው ነገር በእርሱ የሚለውን አይደለም የፈለኩት። ኢየሱስ አምላክ ነው ብላችኋል። አምላክ ደግሞ ፈጣሪ ነው ካላችሁ ኢየሱስ ሰማይን ያለ ምሰሶ ምድርን ያለ ካስማ የፈጠረ ነው እኮ። እሱ ባይኖር አይፈጠርም ማለት እኮ ነው። በተዘዋዋሪ ኢየሱስ ክርስቶስ ወልድ ባይኖር ኖሮ አይፈጠርም ማለት ነው። እሱን አይደለም የጠየቅኩሽ። አንድ ነገር ወደ መሮን አይመጣም ማለት ነው። እሱን አይደለም የጠየቅኩሽ ሜሮን፣ አትሽሺ። እኔ አሁን ለምሳሌ ማለት ነው እኔ ባልኖር እኔ ጠረጴዛ ለምሳሌ 4 እግር ያለውን ጠረጴዛ ሰራሁኝ። ግልጽ ነው። ያን ጠረጴዛ የፈጠረው ማን ነው ቢባል አይ ሐሰን ነው የሰራው ይባላል። ሐሳቡን ራሱ ያመነጨው የፈጠረው የዛ ጠረጴዛ ፈጣሪ ሐሰን ነው ይባላል። ነገር ግን ማቴሪያሉን እንጨቱን ሐሰን ነው የፈጠረው ያስብላል እንዴ? እዚህ ጋር አያስብልም አይደል? አሁን አንተ በጠረጴዛ ባመጣኸው አናሎጂ አይሰራም። ምክንያቱም እግዚአብሔር አብ ይሁን ሲል አንድን ነገር ለዛ ነገሮች ይሁን ለተባሉ ነገሮች ህይወትን የሰጠ ማለት ምንድነው? እንዲመጡ ያደረገ ማለት ነው። ማለት ወደ መሰራት ሰርቶ እንዲኖሩ ያደረገው ክርስቶስ ነው ብለን ነው የምናምነው። እሱን አይደለም እሱ ነው ማለት እንዴት ብዬ ልንገርህ? እሱን አይደለም የጠየቅኩሽ። ሰማይን ኢየሱስ አምላክ ነው። የጠረጴዛ አናሎጂ በእግዚአብሔር አይሰራማ። የጠረጴዛ መጣው አናሎጂ እግዚአብሔር አብ ወልድ መንፈስ ቅዱስ ለሰሩት ስራ እንትና ኮምፓቲብል አይደለም። ኦኬ ማን ነው ሰማይን ያለ ምሰሶ ምድርን ያለ ካስማ ያቆመ ማን ነው? እንደዛ ስትል እግዚአብሔር ነው የምትለው። እግዚአብሔር አብ። በቃ ከሱ ሌላ ሰማይን ያለ ምሰሶ ምድርን ያለ ካስማ ያቆመ ፈጣሪ አለ ከእግዚአብሔር ሌላ? ግን በማን ውስጥ ነው እንደዛ ያለ ምሰሶ ያቆመው ነው? እሱን አይደለም የጠየቅኩሽ። እሱን አይደለም የጠየቅኩሽ። እሺ ቀይ ኢሳይያስ ላይ እግዚአብሔር ሰማይን ትንቢተ ኢሳይያስ ምዕራፍ 44 ቁጥር 24 ላይ እንዲህ ይላል። ላንብብልሽ እስኪ። ትንቢተ ኢሳይያስ ምዕራፍ 44 ቁጥር 24 ላይ እንዲህ ይላል። ከማኅፀን የሰራህ የሚቤዥህ እግዚአብሔር እንዲህ ይላል፣ ሁሉን የፈጠርሁ ሰማያትን ለብቻዬ የዘረጋሁ ምድርን ያጸናሁ እግዚአብሔር እኔ ነኝ። ከእኔ ጋር ማን ነበረ የሚለውን ታዩና እግዚአብሔር እኔ ነኝ አለ። ይሄ ማን ነው? ሜሮን በዚህ ፓሴጅ መሰረት አንተ ባነበብከው መሰረት እግዚአብሔር ነው። በቃ አለቀ። ይሄ የሰማይና የምድር ፈጣሪ ነው አይደል እኮ እግዚአብሔር። አዎ እግዚአብሔር የምንለው ከዛ ግን ስንት አካላት የሚለውን ነገር እዚህ ጋር አይነግርህም አይደለ? አንድ አምላክ እንደፈጠረ ከኔ ጋር ሌላ አምላክ አለ ወይ ራሱ እኮ ይላል አይደል? ስንት አካል እንዳለማ እኔ መጠየቅ አይጠበቅብኝም። ምክንያቱም ራሱ ድርጊቱን ፈጻሚው ራሱ እየተናገረ ነው። ስንት አምላክ የሚለውን ነገር ቢኖር ኖሮ እሱ ራሱ ግልጽ ያደርገዋል እኮ።
ምን 10 ቢሆን 10ነቱን አይናገርም? 2 ቢሆን 2ነቱን ራሱ አይናገርም? አይመሰክርም? ኖ እሱ እኮ እያለ ያለው እዚህ ጋር አሁን ያመጣኸው ጥቅስ ላይ እኮ እያነገረ ያለው ሌላ አምላክ አለ ወይ እያለ ስለ ሌላ አምላክ እኮ ነው እያወራው። ማን ነው ከኔ ጋር የነበረው እያለ ራሱን ከሌላ አምላክ ጋር ማን ነበረ እኔ ነኝ የፈጠርኩት እያለ ነው። አንድ አምላክ እንደሆነ የፈጠረው ነው የሚናገረው እኮ። አሁን እናንተ ኢየሱስን አምላክ ስታደርጉት አምላክ ነው ብላችሁ ስትናገሩ እዚህ ጋር አሁን ኢየሱስ አለ ወይስ የለም? እናንተ ኢየሱስን አምላክ ነው ብላችሁ ዛሬ ነው ማን የሚባለው እዚህ ውስጥ አለ? ማን የሚባለው ውስጥ ወደ አምላክ የተባለው ውስጥ አብ ወልድ መንፈስ ቅዱስ አሉ። የት አለ? አካላት የት መኖሩን አያውቅም? እግዚአብሔር መኖሩን አያውቅም? እዚህ ጋር ለብቻ እያለ የሚናገረው እኮ ለብቻ የሚለው እኮ ራሱን ከሌላ አምላክ ጋር ሲያወዳደር ነው። ጥቅሱን እኮ ገብተህ ማየት ትችላለህ እኮ ሙሉን ስታነበው ሌላ አምላክ አለ ወይ እኮ እያለ እኮ ስለ ሌላ አምላክ ነው እያወራ ያለው እኮ። እናንተ እኮ ኢየሱስን እኮ አምላክ ነው ያላችሁት ከጊዜ በኋላ እኮ ነው አይደለም? እሺ መቼ ነው የነበረው ኢየሱስ ኪዳን ጀምሮ? የት ቦታ ላይ ከብሉይ ኪዳን ጀምሮ የት ቦታ ላይ ኢየሱስ አምላክ የተባለበት? ጥሩ አሚን። እንደገና እዚህ ማንጋት ይሆንብኛል ወር ብዙ ሰዓት ይፈጅብናል እንጂ ችግር የለውም። ጥቅስ አለ መንፈሱና እግዚአብሔር አምላክ ልከው አሚን እግዚአብሔር አምላክና መንፈሱን ልከውኛል ይላል ብሉይ ኪዳን። ልከውኛል ባለፈው አሳይቼሻለሁ። ልከውኛል አይልም። ዕብራይስጡ ላይ አማርኛ ላይ ሲተረጉሙት ቆይ ልንገርሽ፣ እኔ ሐቁን ነው የምነግርሽ። ዕብራይስጡን ከፍቻ አሳይሻለሁ።